በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱ አማላጅቱ ወላዲተ አምላክ እመቤታችን ድንግል ማርያም ለአምላክ እናትነቷ እንደሚገባ ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላሙን ተድላ ደስታውን ፍቅር አንድነቱን ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ከንጹሐን ሁሉ ጸጋ በረከት ያሳትፈን። ሰሞኑ እንግዲህ ዘመነ ዕርገት ነው። ከ3 ቀን በኋላ በዕለተ ሐሙስ ግንቦት 6 ቀን ቅድስት ቤተ ክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ የፈጣሪያችን ዕርገት እናከብራለን። ዛሬ ደግሞ ከቅዱሳን ወገን ተነሳሂ በመሆናቸው ንስሐ በመግባታቸው ከተመሰገኑ ቅዱሳን መካከል በተለይ ከሴቶቹ እናታችን ቅድስት ማርታ አለች። ከኢትዮጵያውያን ጻድቃን አባታችን ተጠምቀ መድኅን አሉ። በዘመነ ሰማዕታት በዘመነ ዲዮቅልጥያኖስ ዘመን ከተሰዉ ቅዱሳን ደግሞ ቅዱስ ኮሪዮንና ቅዱስ ኤላሪዮን አሉ። እንግዲህ ትኩረታችን እናታችን ቅድስት ማርታ ላይ ይሆናል። መነሻ እንዲሆንን ከቅዱስ ዳዊት መዝሙር 117 ላይ ጥቂት ኃይለ ቃላትን እናነሳለን። እንግዲህ መዝሙር 117 ላይ ግኔው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ብሎ ማንሻ ያደርጋል። ለእግዚአብሔር ተገዙ፣ እግዚአብሔርን አመስግኑ ብሎ ለእግዚአብሔር የምስጋና አገዛዝ ተገዙ፣ እያመሰገናችሁ ተገዙ። ገነየ ብሎ ተገዛ፣ አመለከ፣ አመሰገነ፣ እንደ አንቀጹ ተለማመጠ ያሰኛል። ደግሞ ቅዱስ አባት አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱም በቤታችን እየመላለሰ ገነይነ ለኪ ኦ ወለተ ዳዊት፣ የዳዊት ልጅ እመቤታችን እንገዛልሻለን፣ እናመሰግንሻለን፣ የምስጋና አገዛዝ እንገዛልሻለን። እና አንድ ሰው ለፈጣሪ እንዴት ነው የሚገዛ ቢሉ በውዴታው በምስጋናው። ግኔው ለእግዚአብሔር እስመ ኄር፣ ተገዙ ትሉኛላችሁ ስለምን ብትሉ እስመ ኄር ቸር ስለሆነ፣ እስመ ለዓለም ምሕረቱ፣ ምሕረቱ ለዘላለም አንድም ለዓለም አንድም ለሰው ልጅ ነውና። እስመ ለዓለም አለ ለዘላለም አንድ በጥሬ ዘሩ፣ ሁለተኛ እስመ ለዓለም ምሕረቱ አለ ለዓለም ነውና ምሕረቱ ለመላው ሁሉ። አንድም እስመ ለዓለም አለ በስመ ማኅደር ይፄዋ ኀዳሪ እንዲሉ ዓለም ያለ የሰው ልጅ ነው ብሎ ምሕረቱ ለሰው ልጆች ነውና ተገዙለት ምሕረት እንዲሰጣችሁ። እግዚአብሔርማ ባንገዛለት መች ምሕረቱ ይቋረጣል? ባሕሪው መሐሪ አይደለ ቢሉ በመሐሪነቱ የሚሰጠው እንዳለ ሁሉ በፈራጅነቱ የሚነጥቀው ስላለ። እግዚአብሔርን ፍጹም ቸር ነው ካላችሁ ለምንድን ነው ኃጢአተኞችን የሚቀጣ ይላል ሰው። የምህረት አንዱ መልኳ ምንድን ነው? ፍትህ ነው። እውነት የሌለው ምህረት ጥሩ አይደለም። አሁን ሰዎች ይህንን የሚሉ ሰዎች ምንድን ነው? እንደ ልባቸው በቆሻሻ ጎዳና እየኖሩ ሰውን እየበደሉ እግዚአብሔር የፈጠረውን ፍጥረት ሲያጠፉ ሲገሉ ኑረው እግዚአብሔር እንዲምራቸው ይፈልጋሉ። ያለ ንስሐ ማለት ነው። ዝም ብሎ በቃ ማለት እግዚአብሔር መሐሪ ነው ካላችሁ ዝም ብሎ የማይምረን። የእግዚአብሔርን መሐሪነት ሰው ማወቅ ከፈለገ መጀመሪያ እኮኛ እግዚአብሔር ብንበድለውም ባንበድለውም ፀሐይን ያጠፋል፣ ንፋስን ያቆማል። ስታስቡት የእግዚአብሔር ምሕረት እኮ ነው። እግዚአብሔር የሚፈርድ መቼ ነው? ብዙ ጊዜ በሰማይ ነው። ያ የፍትህ ሀገር ነው። ለምን? ያለ ቸርነቱ መዳን የለም። እንኳን እኛ ጻድቃን ሰማዕታትም ያለ ቸርነቱ አልዳኑም። ለሁሉም ቸርነት ያስፈልጋል። ግን ደግሞ አስቡት፣ ይሄ እንዲህ ብሎ የሚለው ሰው
ለምሳሌ 3 ስራ አለውት ከጠዋት እስከ ማታ ይሰራሉ፣ ወይ የተወሰነ የተመደበለትን ሰዓት ይሰራሉ። ጓደኞቹ ደግሞ አሉ የሚሰሩ። ከዛ እሱ ስራ ተገኝቶ አያውቁም። ስራውን ትተውታል፣ ለቀዋል። ግን እየሄዱ ከሰራተኞቹ ጋር ደሞዝ ይቀበላሉ። ደስ ይላቸዋል እነዛ ሰዎች? አስቡት። ለምን ቢባል አሁን ጌታችን በወንጌል ያስተማረን ትምህርት አለ። ቸርነቱን ሲነግረን ጌታ ወደ ጎዳና ወጣ፣ በጠዋት ስራ ፈተው አገኛቸው አይደል? ይዟቸው መጣ፣ ስራ ሰጣቸው። በ3 ሰዓት ወጣ፣ አገኘ፣ አስገባ። እንዲህ ያለ እስከ 11 ሰዓት አይደለም። ኋላ ግን ሲመሽ ለሁሉም አንዳንድ ዲናር ሰጣቸው። በዚህ ጊዜ ቀድሞ የገቡት ከፋቸው አይደለም? ጌታ ወቀሳቸው። ለምን? ካንተ ጋር የተዋዋልንበትን አስቀርቼብሃለሁ ወይ? የለም አላስቀረብኝ። ታዲያ አይነ ምቀኛ ናት። ነገር ግን መርሳት የሌለብን በ11 ሰዓት የገባው ዘግይቷል እንጂ ሰርቷል። አባቶቻችን ምን ይተረጉማሉ? በጠዋት የገቡ ነቢያት፣ በሰለስት የገቡ ሐዋርያት፣ እንዲህ እየተባለ በሰርክ ገቡ የምንባል ቢያድለን ብንጠቀምበት እኛ ነን። በሰርክ የገቡ የተባሉ በለሁለት ያስተረጉማል። አንደኛ በመጨረሻ ዘመን የሚነሱ ጻድቃን ናቸው። ሁለተኛ በመጨረሻ ዘመን ጽድቅ ባይሰሩም ለንስሐ ሞት የበቁ ሰዎች ናቸው በሰርክ የገቡ። ግን ጌታ አንዳንድ ዲናር ሰጣቸው አይደለም? ይሄ ማለት አንዲት መንግስተ ሰማያትን ወረሱ ለማለት ነው እንጂ ክብራቸው ልዩ ልዩ ነው። ጠዋት የገባና 3 ሰዓት የገባ እኩል ክብር የለውም። የታወቀ ነው። ይህን ማወቅ ይገባል። በእግዚአብሔር መንግስትም ቢሆን ለምሳሌ ቅዱስ ጊዮርጊስና ሌሎች ሰማዕታት ክብራቸው እኩል ነው እንዴ? አይደለም እኮ። አበይት ሰማዕታት አሉ፣ ማህበረ ሰማዕታት አሉ። ከዛ ደግሞ ቀጥሎ ሰማዕታትን የሚዘክሩ ደግሞ አሉ። ሰማዕታት የሚገቡበት እኮ ሰማዕታትን በመዘከርም ይገባል። እና ትልቁ ነገር ምንድን ነው? እግዚአብሔር ፍጹም ቸር ነው። የቸርነቱ መገለጫ መቼም አመስገን ነው አናውቅም እንጂ ሲነጋ አሁን ዛሬ ለምሳሌ ፀሐይ ትንሽ የተወሰነ ወጣ ነበር አይደል? ያች ፀሐይ እኮ ሁልጊዜ ስትኖር አትመሰግንም አይደል? ለምሳሌ በዚህ በእናንተው ስፍራ ዊንተር በሆነ ጊዜ ሁሉ ሰው እንዲሁ ከሁሉ በላይ የሚፈልግ ማንን ነው? ፀሐይ እንድትወጣለት ይፈልጋል አይደል? አዎ። ግን ፀሐይዋን እንድትወጣ የሚያደርጋትን እግዚአብሔርን ግን ተመስገን የሚለው የለም። አሁን አንዳንድ ጊዜ እግዚአብሔር እንድናመሰግነው እንዳንጎዳበት ሲል የሆነ አካላችንን ነካ ያደርገዋል። ካላጣ ነው አናውቀውማ። አይነ ስውር እያየን እኮ ሁላችን አይናማ ብንሆን እንዲሁ ወዴት አያውቀነው እንላለን። ታስታውሱ የለ ዛሬ ሳምንት አንድ የኔ ቢጤ አይኔን ግንባር ያደርገው ብሎ የመላለሰው የቀኑን ጨለማ እንደኔ ባይቀምሰው። ይሄ እኮ ስብከት ነው፣ ራሱን ችሎ ልመና የሚመስል ስብከት ነው። እና በእውነቱ እግዚአብሔር ቸር ነው። ግን ደግሞ ቸርነቱ ለማይገባቸው ሰዎች ግን ሲቀጣ ከባድ ነው የሚሆነው። እና ቅዱስ ዳዊት ምን አለ? ግን የውል እግዚአብሔር ስመሄር ቸር ነውና። ልክ ይሄ ባለፈው ስሙን ያወሳውላችሁ ይሄ በአስትሮፊዚሲስት የሆነ አንድ ሰው እያለ ለዛ ባለፈው ስሙ ያነሳውላችሁ ይሄ ስሙ ኔል ታይሰን ደግራስ የሚባል ሰው በጣም እነሱ ያውቁት ይሆናል። በዚህ በጠፈር ምርምር ደረጃ እንደ አድቮኬት ነገር ነው የዛ ሳይንቲስቶች ማለት ነው። ለሱ ትልቁ ቁም ነገር ሃይማኖትን ማዋረድ ነው። እግዚአብሔር ላይ ክፉ መናገር በጣም ትልቁ ቁም ነገር ነው። አንድ እውነት ልንገራችሁ። ክርስትና በዓለም ላይ የመሞቱ መገለጫ ሳይንስ እናውቃለን የሚሉ ሰዎች መግደናቸው። ምክንያቱም የእነሱን ሳይንስ ፉርሽ ማድረግ የሚቻልበት ብቸኛው መንገድ ምንድን ነው? መንፈስ ቅዱስ ያደረበት ሰው ሐሰታቸውን በሙሉ መግለጥ ይችላል። ምክንያቱም አሁን ሳይንስ 2 መልክ ነው ያለው አይደል? አንደኛው መልኩ ዓለምን የሚጠቅም ነው፣ ሰው ልጆችን ሊጠቅም ይችላል። ስጋዊ መንፈሳዊ ጥቅም ሳይሆን ስጋዊ ጥቅም አለ አይደል? ይሄ የሳይንስ ቀመር የሚባል አይደል? ይሄ ፎርሙላዎች አሉ አይደል? ማቴማቲካል ፎርሙላዎች አሉ አይደል? እነሱ ለምሳሌ ሂሳባውን በእኛ ቤተክርስቲያን የአቡሻህር ትምህርት ውስጥ ረቂቅ የሂሳብ ትምህርት አለን አይደል? ሂሳብ ምን ችግር ያለው? ችግሩ የሚመጣው መቼ ነው? አንድ ያልተጨበጠ ነገር እንደ ተጨባጭ አድርገው ሲያወሩ ራሳቸው ህግ አላቸዋል። የሳይንስ ህጉ ምንድን ነው የሚባለው? ኤቭሪቲንግ should be concrete ይላሉ አይደል? የሳይንስ ሰዎች ሁሉ ነገር
ልንዳሰው፣ ልንጨብጠው፣ ልናየው ካልቻለን እውነት አይደለም ነው የሚሉት አይደል? እውነት ማለት ማየት፣ መዳሰስ፣ መጨበጥ፣ ማረጋገጥ የምትችለው። ሳይንስ የሚያወራን ነገር በሙሉ በተለይ ከዚህ ከፍጥረት ጋር በተያያዘ የሚያወራን ነገር አብዛኛው ነገር የማይጨበጥ ነው። ምንድን ነው የሚሉን? እናንተ ልታዩት አትችሉም። እንኳን ይቅርና የድሮውን ይሄ ዓለም እንዴት ተፈጠረ፣ የሰው ልጅ እንዴት ኢቮልት አድርጎ መጣ የሚለውን እሱን እንተውና አሁን ባለው እንኳ ለምሳሌ በጠፈር ጉዳይ ላይ፣ በውቅያኖስ መሰረት ላይ፣ በብዙ ነገር ላይ ይሄ ሲጂአይ የሚባል ነገር አለ አይደለም? ኮምፒውተር ጀነሬትድ ኢሜጅስ የሚባሉ አብዛኞቹ ናሽናል ጂኦግራፊክ በሉት የምታያቸው ነገሮች አብዛኛው ስለ ጠፈር የምናያቸው አብዛኛው ሰዎች ሳይሆን ኦልሞስት 100% አይደለም የጠፈርን የውቅያኖስ መሰረት ይሄ ማሪያና ትሬንች የሚባል አለ አይደል? የዓለማችን ጥልቁ ቦታ እዛ ስፍራ ላይ የተነሱ የሚባሉ ፎቶዎች እኔ እውነት ለመናገር ሳይንስን ለምን በራሱ ጋንዳኛው ካላየህ አትመን ብሎኛል አይደለም? ስለዚህ ሳይንስ የሚያወራው ውሸት ነው። ማመን ካለብኝ መቼ ነው ማመን ያለብኝ? ያየው ቀን። በቃ ማሪያና ትሬንች የሚሉት የዓለም ጥልቅ ምናልባት አነባቡን ሳስቸኮነ እንግዲህ እናንተ አረሙት እንደዛ መስለኝ ነው። ማሪያና ትሬንች ሲሉት እኔ የሰማሁኝ እንግዲህ ሳነብም እንደዛ ብዬን የማነበው እንግዲህ ስተት ከሆነ አላቅም። ያው እናንተ በደምብ ታውቁታላችሁ፣ ለቋንቋው ባለቤቶች እናንተ ስለሆናችሁ። እና ያን ጥልቅ በአይኔ እስካላየው ድረስ ለምን ሃይማኖት ሳታይ እመን ይለኛል፣ ሳይንስ ሳታይ አትመን ብሎኛል አይደለም? ሳላይ አላምንም። ምን ብዬ አምናለሁ? ጠፈር ላይ እንደዚህ ያናል። ውሸት። አይ እውነት ነው እንጂ ውሸት ካልሆነ ምንድን ነው መልሱ? ሃይማኖተኞች በሃይማኖት ሰላም መቅዶ ስንነግራቸው ሾም ይሃው አይደለም የሚሉት። እኔም እንደዛ ነው የምላቸው። አሳይ ጨረቃ ላይ ረግጫለሁ ይላል አይደል? አሳይ እንዴት እንደሚረገጥ። አሁን እኔ ግልጹን እንነጋገር። ለምሳሌ እግዚአብሔር እኛ የምናውቀው ብዙ ታምራት አለ አይደል? የሚያደርግልን በየዕለቱ እንኳ አይነ ስውር ሲበራ በአይናችን ያለን አይደል? ጎባጣ ሲቀና እናያለን አይደለም? እግዚአብሔርን ሲያደርግ ምንድን ነው የሚሉት? እናንተ አድርጋችሁ አሳዩን ነው የሚሉን አይደል? አቅም እንደሌለን ስለሚያውቁ። ልክ በግብፅ በ10ኛው መቶ ክፍለ ዘመን የዛሬ 1000 ዓመት ስሞን ጫማ ሰፊው ተነስቶ በነበረበት ጊዜ ተራራ የመንቀሉ ታሪክ የተነሳበት ምክንያት ምንድን ነው? አቡነ አብርሃምን አባ አብርሃም ሶሪያዊን ጠርቶ መጽሐፋችሁ እንደዚህ ይላል አለው። አዎ አድርግና አሳይ። ጭንቅ መጣ። ዛሬ ያለ ብዙ ክርስቲያን በአደባባይ ያለ ነው በምናኔ ያሉት ንጽህና ያላቸው ካልሆነ በቀር እኛ እንኳን ያለ እናድርግ ራሳችንን ችለን መቆም አቅቶናል። እና እኛ ተዋርደን ቤተክርስቲያንን አዋርደናታል በእውነቱ እንጂ እንደዚህ ብሎ ይሄ ሰው ሲል ሌላ ነገር እኮ ቀላል ነው። ቅዱስ ጳውሎስ ቢያገኘው ይሄን ሰውዬ በነገራችሁ ላይ ደጋግሞ ሃይማኖት ላይ በድፍረት ስለሚናገር በድፍረት ምን እንደሚል ታውቃላችሁ? መጽሐፍ ቅዱስን ያስተካከል ነው ያረም ነው እኛንን ብሎ ነው የሚያወራው። መጽሐፍ ቅዱስ ስለ ፍጥረት የሚያወራውን ነገር እርማት። ምክንያቱም አሜሪካ እና ምዕራቡ ዓለም ያለ ፕሮቴስታንት ራሱን ክርስቲያን ብሎ የሚጠራው ፕሮቴስታንት ታውቃላችሁ፣ አሁን ሳይንስ የሆነ ነገር ሲያመጣ መጽሐፍ ቅዱስም በዛ ልክ ነው ሪሸፕ እያደረጉት የሚሄዱት። እምነታቸው እንደዛ ነው፣ እንደዛ እያደረጉት ነው የሚሄዱት። እና ቅዱስ ጳውሎስ ቢያገኘው ይሄን ሰው ምንድን ነው የሚለው? መጀመሪያው ነገር በራያስ ውስጥ እዚህ ይሏቸዋል። ኤልማስ የሚባለው ሰርጌዎስ የሚባል ግብረ ሐዋርያት ላይ ሰርጌዎስ የሚባል አገረ ገዢ ቅዱስ ጳውሎስ ሲያስተምር ደስ አለውና ማዳመጥ ፈለገ። በራያሶስ የሚባል ጠንቋይ ደግሞ አለ። እነዚህ ሰዎች ሳይንቲስት ይባላሉ። ነው ሳይንቲስት ጠንቋይ ናቸው። ግልጹ ማንነጋገር። የዘመኑ ጥንቆላ ግን ሳይንስ የሚል ስም ተሰጥቶታል። ልክ በእኛ ቤት ጥበብ እያሉ ጥንቆላውን እንደሚያንቆለጳጵሱት አሁን በቴሌቪዥን ጥንቆላውን ሁሉ እያመጣ የአባቶቻችን ጥበብ እያለ የሚደፋ ሰውዬ አለ አይደል? ስም አልጠራም፣ ያው ታውቁታላችሁ። ስሙ ፊት ቅጥያለሁ ምን ታውቁት ነው ስለ ተውት። እሺ እነሱ ገብቷቸዋል፣ በኋላ ይነግሮታል። ችግር የለው፣ አሁን አያስፈልግም። ስሙን እኔ ንትርክ ስለጠላው ነው እንጂ እሱን ስም አይደለም የማንንም እጠራለሁኝ። ግን ንትርክ ስለጠላሁኝ በቃ ስም ከጠራሁኝ በቃ እዛ በኋላ ንትርክ ይጀምራል። ሰው የገባው ይገባል፣ ያልገባው የራሱ ጉዳይ፣ ችግር የለም። እና በእኛ ቤት ውስጥ ያሉ ሰዎች ክርስቲያንን የሚሉ ሰዎች ጥንቆላውን ጥበብ ይላሉ አይደለም? እነዚያ ሰዎችም አሁን ልብ በሉ ብያለሁ፣ ሳይንስን ከሁለት ከፍላችሁ እየተያሉ። ለምሳሌ በእኛ ቤተክርስቲያን ውስጥ የጥበብ ትምህርት አለ አይደል? የጥበብ ትምህርት ማለት ምንድን ነው? አቡሻር ነው አይደል? የቀመር ትምህርት የጥበብ ትምህርት ይባላል።
ጥበብነቱ ከእግዚአብሔር ስለተገኘ። ጥበብነቱ ምንድን ነው? አዝማናትን መቁጠር፣ ዘመናትን ቀምሮ ቆጥሮ። ለምሳሌ በዓላት አጽዋማት የምናወጣው መንፈስ ቅዱስ ለቅዱስ ድሜጥሮስ በገለጠው ጥበብ ነው። በዚህ ታኮ ግን ያንተ የተወለድክበትን ቀን አይቼ ምን እንደሚገጥምህ እነግርሃለሁ ከማለት በላይ ጥንቆላ አለ? እኔ አስታውሳለሁኝ። ይሄ ምንድን ነው የሚባለው? ይሄ ኮከብ መቁጠር አለ አይደል? ይሄ አሁን ደግሞ ሳይንሱ ደግሞ ዘመናዊ አድርጎት፣ በተለይ ጀርመኖች በዚህ በጣም ብዙ ይሰራሉ ይባላል። አንድ ጀርመናዊት ያወጣችው ቀመር ተብሎ እያየሁኝ፣ ከዚህ ቀን እስከዚህ ቀን የተወለዳችሁ እንደዚህ እንደዚህ ነው ጠባያችሁ ምናምን የሚል ይሄ ምንድን ነው የሚባለው? በጣም ታስቦ የተሰራበት ነውር ነው። ለመጀመሪያ ጊዜ እኔ ልጅ ሆኜ ነው አስታውሳለሁ። ያ ቀመር ወደኛ ሀገር መጥቶ እንደተተረጎመ ከግንቦት 8 እስከ 15 ነው የተወለዳችሁ ይላል። እኔ እንግዲህ እዛ መሀል ነው ያለ። ጸባያችሁ ቁጡ ነው ይላል። ሌላውን አላየሁትም፣ እሱን ያየሁኝ። አወቁት አልኩኝ፣ እዚህ ሆነ አወቁት በቃ። እኔ ስለዚህ ብስጩ የሆንኩት ግንቦት ስለተወለድኩ ነው። ትንሽ ቆይቼ ምንድን ነው ጌታዬ፣ ለምንድን ነው ትዕግስተኛ ሰዎች በሚወለዱበት ጊዜ እንድወለድ ያላደረከኝ ነው ጠቡ የሚመጣው። ቀላል እኮ ነው። እነዚህ ሰዎች ግን በኋላ ግን በስዬ ተመልሼ ሌሎች እንዴት አላነበብኩ አውቃቸውም። በስዬ ስሏችሁ ያው ትንሽ ሰብአዊ መብሰል ነው፣ ሌላ ብስለት አይደለም። ለምን አላነበውም ብዬ ወደታች ሳነበው ሌላው ዝርዝር በሙሉ ከኔ ጋር አይገጥምም። ብቻ የመጀመሪያው በስጩ ናቸው ይላል። እና ትልቁ ነገር ሳይንስ ልክ የኛ ቤት እውነተኛ ጥበብ አለ። ያ ጥበብ ግን ማለት ነው የሆነን ነገር ሰዎች የማያውቁትን ነገር አውቅበታለሁ ምናምን አይደለም። የለም። ምንድነው ዓላማው? በዓላትን አጽዋማትን ለማውጣት ለማውረድ፣ አዝማናትን ለመቀመር፣ የስነ ፍጥረትን ዑደት እንድንረዳ አይደለም። አዝማናት ዘመኖች እኮ የሚያስፈልጉ ለሱ ነው። አንድ ለአምልኮተ እግዚአብሔር፣ ሁለት ስነ ፍጥረትን ዑደት ለመረዳት ነው። ምክንያቱም ገበሬ ዝናብ የሚመጣበትን ጊዜ ካላወቅ እንዴት ብሎ ያርሳል? የቁጥር ትምህርት እኮ የሚያስፈልግበት እኮ ለመንፈሳዊ በዓላትን አጽዋማትን እናወጣበታለን። ለስጋዊ ልክ ዛሬ ሜትሮሎጂ ተብሎ ለመውጣት ሜትሮሎጂ ቼክ አድርጎ ሰው ዛሬ ይዘንባል አይዘንም ድብ ይወጣው እኮ ነው። አሁን ደመና ሊዘንም ይችላል አይችልም ብሎ መመራመር ነውር ነው ብለን የምንለው ነገር አይደለም። ግን እነሱ ከቅጥ አሳልፈው ይሰዱታል። እግዚአብሔር ደግሞ ዛሬ ይዘንማል ሲሉ ያስቀረዋል፣ ዛሬ ብራ ይሆናል ሲሉ ያወርደዋል። ትምህርት ሊሰጣቸው ነው፣ አይሰሙም እነሱ። ቅዱስ ጳውሎስ እንደተናገረው እንራቀቃለን ሲሉ ደንቁረዋል። እና ሰርጌዎስ ሊማር ወዶ ሊያዳምጥ ሲል ኤልማስ የሚባለው በዘመኑ እኮ ሰዎች ፈላስፋ ነው የሚሉት፣ መጽሐፍ ግን ጠንቋይ ነው የሚለው፣ መተተኛ ነው። ከለከለው ይላል፣ እንዳይሰማ እንቅፋት ሆነ ይላል። የእግዚአብሔር እውነት ቅዱስ ጳውሎስ እንዳይገልጥ እንቅፋት ሆነ። ቅዱስ ጳውሎስ ምንድን ነው ያለው? ኦ ጽጉበ ኃጢአት፣ አንተ ኃጢአትን የጠገብክ ወልዱ ለሰይጣን፣ የሰይጣን ልጅ ጸራ ለኩላ ጽድቅ፣ የጽድቅ ሁሉ ጠላት የሆንክ የእግዚአብሔርን ጎዳና ትከተል ዘንድ እምቢ አልክ። የእግዚአብሔር እጅ ባንተ ላይ ነው። ከዚህ ዓለም በሞት እስክትለይ ድረስ ዳግመኛ የፀሐይ ብርሃን አታይም አለው። አይኑ ጠፋ ዚያው ላይ። እንደዚህ ያሉ አባቶች ቢኖሩን ዛሬ እንዴት ደግ ነበር። ለማንኛውም መናፍቅ ቢባል እስኪ የድሮ ቅዱሳን ሊቃውንት እንዲህ እኮ ነው የሚያደርጉ ነበር። ቅዱስ ቄርሎስ ሳምንት ነገራቸዋለሁ። ዛሬ ወርሃዊ መታሰቢያ አይደል? ንስጥሮስን ወላዲተ አምላክ ናት በል፣ የአምላክ እናት ናት በል እመቤታችን ትጠቀማለህ በምድርን በሰማይ ማለት እምቢ አለ። ለአምላክ እናት ያልታዘዘ ምላስ ለአንተም አይታዘዝ አለው። ወርዶ ምላሱ ከደረቱ ወደቀ አይደል? እና ጽኑ እምነት ያለው ፍጹምነት ያላቸው ከአየራት በላይ የሚመለከቱ እዚያውን እኛ የምንመለከተው ይሄ ህዋ አለ አይደለም? ከዚያ ደግሞ ብርሃናት የሚመላለሱበት ጠፈር አለ አይደለም? ከጠፈር በላይ ውሃ አለ። ያ ትኩስ ውሃ አለ፣ ብጽብጽ ውሃ አለ። ከዛ ደግሞ ያንን የተሸከመ ደግሞ ነፋስ አለ። ከዚያ በላይ ሄዶ እንኳ ምን እንዳለ ከዚያ መጀመሪያ ኤረርን አልፎ ራማን አልፎ ኢዮርን፣ ኢየሩሳሌም ሰማያዊት፣ ሰማይ ውዱድን፣ መንበረ መንግስት፣ ጽርሐ አርያምን የሚመለከቱ ቅዱሳን አሉ። አሁን ዛሬ ከዋክብትን በቴሌስኮፕ በምናምንት አየሁ ብሎ ቤተክርስቲያንና ሃይማኖት እንገዳደራለሁ የሚል የደንቆሮ ጥርቅምን ጥንቆላውን በስመ ሳይንስ የሚመጣውን ነውር በሙሉ ቅድም ነግሬያቸዋለሁ። ለይተን እንዴ! ምክንያቱም ሳይንስ ስለተባለ አይደለም። ጥንት አባቶቻችን ያቆዩልን አለ። ሕክምና ሊሆን ይችላል። ከዋክብትንም መመርመር ቢሆን ጥንት ነው የነበረ ነገር ነው።
ግን መንገዱ የተለየ ነው። አሁን እንደተያዘው አይነት አይደለም። እና ምን ልፈልጌ ነው? እስመ ለዓለም ምህረቱ ለዘላለም ነው ብሏል ቅዱስ ዳዊት። አዎ ለዓለም ነው፣ ለዘላለም ነው። እምቢ ያለውን ግን ይቀጣል። ትናንት ጥቂት ለልጆች እዛ ሳስተምር አንስቼ ነበር። ዛሬም ድጋሚ ላነሳው። ሁሉም ነገር ሂዶ እንኳን በእግዚአብሔር ቤት ይቅርና ሁሉም ነገር የሆነ ቦታ ላይ ይወድቃል። እዚህ ዓለም ያለ ነገር በሙሉ ሂዶ የሆነ ቦታ ላይ ይወድቃል። ዓለም ላይ በጣም ገናና የሚባሉ ስልጣኔዎች ነበሩ፣ እግዚአብሔርን የተገዳደሩ። ለምሳሌ በጣም ከሚታወቁ እግዚአብሔርን ከተገዳደሩት ስልጣኔዎች መካከል የመጀመሪያው የሰናኦር ስልጣኔ አለ አይደለም? እግዚአብሔር አጠፋቸው። 69 ዓመት በሙሉ እግዚአብሔርን እንፈትናለን ብለው ሞከሩ፣ አጠፋቸው። ከነሱ በኋላ አሶራውያን መጡ አይደለም? አሳይሪያንስ የሚሏቸው ዛሬ አሶራውያን መጡ አይደለም? አጠፋቸው። ባቢሎን የሚባል እስካሁን ድረስ አልተደገመም የሚባል ስልጣኔ መጣ፣ የናቡከደነጾር አጠፋቸው። ፋርሶች ሰለጠንን አሉ፣ አጠፋቸው። ሜዶኖችን አጠፋቸው፣ ግሪኮችን አጠፋቸው። የሮም ስልጣኔ ለብዙ ዓመታት ቆየ አይደለም? ኋላ ከሮም ስልጣኔ ወደ ቢዛንታይን ሄድ አይደለም? ቢዛንታይን ለረጅም ጊዜ ቆየ ይባላል። በ1453 ኦቶማን ቱርኮች አጠፉት። ኦቶማን ቱርክ ወደ 500 ዓመት ቆየ አይደለም? በአንደኛው የዓለም ጦርነት ወደቀ። ከዚህ ሁሉ ዓለማን ተነሳ። ምዕራብ ዓለም የሚባል አሜሪካ የምትባል ተነሳች። እንግዲህ ወደ ጥፋቷ እየሄደች እንደሆነ እናውቃለን። መቼ ነው የሚለውን ግን እግዚአብሔር ነው የሚያውቀው። እነዚህ ሰዎች የእነሱ መጥፋት አይደለም የሚያሳዝነው። አንድ ሰው ምን አለ? የአሜሪካ ወይ ደግሞ የአጋሮቿ መጥፋት አይደለም የሚያሳዝነው፣ እነዚህ ሰዎች ለዓለም ጥፋት ምክንያት መሆናቸው ነው የሚያሳዝነው። ብቻቸውን አይጠፉም። በነገር ውስጥ ጠፍተናል እኮ በቁማችን። አለሽን መስሎሻል፣ ተበልተሻል፣ አልቀሻል ይላሉ አይደል አባቶቻችን። እና ቅዱስ ዳዊት የእግዚአብሔርን ቸርነት እንዴት ተናገረ? ግን ይኸው ለእግዚአብሔር እስመ ለዓለም ምሕረቱ አለ። ይህንን አንቀጽ ከኩሌታው ካሳለፈው በኋላ ገስጾስ ገሰጸኒ እግዚአብሔር ይላል። መገሰጹንስ እግዚአብሔር ገሰጸኝ፣ መቅጣቱንስ ቀጣኝ። ለምን? እስመ ለዛ አፍቀረ እግዚአብሔር ይገስጽ። እግዚአብሔር የወደደውን ይቀጣል። አባት እናት የወደዱትን ልጅ እንዲቀጡ እግዚአብሔር ዝም ካለ ተጣልቷል ማለት ነው። የሆነ ጥፋት አጥፍተን ዝም ካለ ርቋል ማለት ነው። ካለ ከጎን የሚታወቀው እግዚአብሔር ለምን? መቅጫ አለንጋው የፍቅር ስለሆነ የጸጋ ነው። ለምሳሌ አጥፍተን ሄደን ለካህኑ ኃጢአታችን እናዘዛለን አይደል? ካህኑ ምንድነው የሚሰጠን? ንስሐ አይደል? ንስሐው ምንድነው? ውስጡ ቅጣት አይደለም? ስታስቡት ግን ቅጣቱ ለምሳሌ አንድ ሰው እስር ቤት ሲላክ መንግስት በፍርድ ቤት ፈርዶ እስር ቤት ላከው አይደለም? ጥቅም ነው? ጉዳት ነው? ጉዳት ነው። ከስራው ይባረርም? ይባረራል። ቤተሰቡ ማን ያስተዳድር? መንግስት ላይ ያሰረውን ሰው ደሞዝ ለቤተሰቡ ይከፍላል? አይከፍልም። እኛ ግን ስገዱ እንባላለን አይደለም? ቅጣት ነው ወይስ ሀብት ነው? ጹሙ እንባላለን። እግዚአብሔር እኮ የቀጣ መስሎ እየሸለመ ነው። እና ቅዱስ ዳዊት ማለት ገስጾስ ገሰጸኒ እግዚአብሔር ስለ ትሩፋን በተናገረበት አንቀጽ መገሰጹንስ እግዚአብሔር ገሰጸኝ። ቅዱስ ዳዊትም ተስቶት ከጎልማሳ ሚስት ቢደርስ ተግሳጽ እግዚአብሔር አግኝቶታል። የገዛ ልጁ አሳዶታል። ትሩፋንም እግዚአብሔርን ቢበድሉ 70 ዘመን ተገስጸዋል። አቤቱ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው ብሎ የእግዚአብሔር መልአክ በትንቢተ ዘካርያስ 1:12 ላይ እንደለመነው የተቆጣቸውን አለ። መገሰጹንስ እግዚአብሔር ገሰጸ። ቀጥሎ መና ወለሞትሰ ባሕቱ ይመጠወኒ። የፍቅር መሆኑ የሚታወቀው ተግሳጹ ምን አለ? ለሞት ግን አሳልፎ አልሰጠኝም አለ። ሞት ያለው አንደኛ የሥጋ ሞት ነው። መቼም አንድ ሰው ከጨከን አባት እናት ገርፈው ነው የሚተው እንጂ አይገሉም አይደል? ሲቀጡ ጠላት የሆነ እንደሆነሳ ይገላል። ምን አለ? ወለሞትሰ ባሕቱ ይመጠወኒ፣ ለሞት አሳልፎ አልሰጠኝም አለ። ወደ ምስጢሩ ብንሄድ ግን ሞት ያለው ኃጢአት ነው። ኃጢአት ስሰራ ገሰጸኝ፣ ባይገሰጸኝ ኑሮ ለሞት ሞት ለተባለ ኃጢአት አሳልፎ ሰጠኝ። አንድም ሞት ያለው በቁሙ ዲያብሎስን ነው። ዝም ብሎ ኃጢአት ስሰራ ሳይቀጣኝ ገሃነመ እሳት ግባ የዘላለም ሞት ሙት አላለኝም አለ። ቀጥሎ እንዲህ ከሆነ አርህው ሊተ አናቅጸ ጽድቅ። ችናት የትምህርታችን ርዕስ ምትሆኑ የጽድቅን ደጆች ክፈቱልኝ። እባ
ውስጤቶን ወእግነይ ለእግዚአብሔር። ወደ ውስጥ ልግባ፣ ለጌታዬ ለእግዚአብሔር ልገዛ። ማንሻው ላይ ምን ብሏል? ግነዩ ብሏል አይደል? ተገዙ ብሏል። ልገዛ ለምን ትሉኝ እንደሆነ ዛ አንቀጽ እንተ እግዚአብሔር። ይቺ ደጅ ማን ናት? የእግዚአብሔር ናት። ጻድቃን ይበውኡ ውስቴታ፣ ጻድቃን ወደ እርሷ ይገባሉ። እገኒ ለከ እግዚኦ እስመ ሰማዕከኒ፣ ልመናዬን ሰምተሃልና አመሰግንሃለሁ አለ። ይህንን እንመለስበታለን። አሁን ወደ ቅድስት ማርታ እንምጣ። ቅድስት ማርታ በቤተ ክርስቲያናችን እንደምታውቁት በወንጌል ስሟ የተጻፈች የአልዓዛር ትልቅ እህት አለች። እሷ ሌላ ማርታ ናት። እሷ ዋናዋ ማርታ ትባላለች። ዋናዋ ቅድስት ማርታ፣ የቅድስት ማርያም ትልቅ እህቷ፣ የቅዱስ አልዓዛር ደግሞ ትንሹ። ድንግል ናት። በንጽህና በድንግልና የኖረች ናት። ከእሷ ቀጥሎ ከተነሱ ማርታዎች መካከል ለምሳሌ በብዛት የምናውቃት የጼዴንያዋ የእመቤታችን ወዳጅ ቅድስት ማርታ አለች አይደል? እሷ ደግሞ ሌላ ናት። ዛሬ የምናከብራት ማርታ ደግሞ እሷ ደግሞ ሌላ ናት። ሰማዕቷ ቅድስት ማርታ ደግሞ እሷ ሌላ ናት። ሌሎች ማርታዎችም አሉ። ዛሬ የምናከብራት ቅድስት ማርታ ሀገሯ ሰሜን ግብፅ ወይም ሰሜን ምስራቅ ስፍራ ልትሉ ትችላለች። የጥንቱ ምስር የሚባል ግዛት ምስር ማለት የአሁኑን ካይሮ ኦልድ ካይሮንም የዋናውንም አሁን ያለውንም ከተማ ይዞ ሰፊ ግዛት ነበረ ምስር። ጥንት ግብፅ ምስር ትባል ነበረ። ምስርም ትባላለች፣ ግብፅም ትባላለች። እዚያ ተወልዳ አድጋ መቼስ አስተዳደግ ችግር አይደል? በዚህ ዘመን ደጋግመን ሳምንትም ብለናል፣ በሌላም ጉባኤ ላለሁኝ አሁንም ደጋግመን ማሰብ ያለብን ነገር በልጅነታችን ካልተሰራብን ችግር ነው። አይታችኋል። ለማበላሸት ዓለም ለአውድቆቴ ውስተ ግበ እሙቅ ፍትወታ እስመ ዓለም በቅድሜ የተከለት መስገርታ ይላል መልክዓ ገብረ መንፈስ ቅዱስን የጻፈው ሊቅ። እኔን ወደ ቆሻሻ ፈቃዷ፣ ወደ ጥልቅ የቆሻሻ ፈቃዷ ልትጥለኝ ዓለም በፊቴ ጥልቅ ጉድጓድ ቆፍራብኛለች ብሎንም የሚል ደራሲ አስባችሁታል? እያንዳንዱ ነገር ለምሳሌ ስራ ተብሎ ለሰው ልጆች የተዘጋጀ ስራ አለ። የሚሰራበት መንገድ አብዛኛው ስራ ይሄ ሰለጠነ ተብሎ ሰለጠነ የሚለውን በትምህርተ ጥቅስ ውስጥ አድርገን ምንለው ዓለም አብዛኛው ደህና ገቢ የሚገኝበት ስራ ከእግዚአብሔር ጋር ያናኑራል። አስቡት። እዚህ ዓለም ላይ ትልቁ ኢንዱስትሪ የሚባለው ምንድን ነው ብትባሉ ኢንተርቴንመንት ይባላል። መዝናኛ። ምንድን ነው መዝናናት? ይኸውላችሁ እኛ መዝናናት አያስፈልገን። አሁን ቅድም ለምሳሌ ወደዛ ወደ እንስሳት ገባን አይደለም? ልክ እኛኛው ሰውዬ እዛኛው ሄደን እያለ አደረጉት እንዳልኳችሁ እያየን ደስ ይለናል አይደል? መዝናናት የሚባል እኛ አናቅም፣ ደስታ ግን እናውቃለን። ገብቷችኋል? መዝናናት የሚለውን ሰዎች ነው ያመጡት። ከእግዚአብሔር ራቁ ሰዎች የፈጠሩት ነገር ነው። በእግዚአብሔርና በክርስቲያኖች መካከል መዝናናት የሚባል ርዕስ የለም። ደስታ ግን አለ። መዝናናት ብዙ ጊዜ እብደት ነው። ሰዎች የሚያዝናናቸው ምንድን ነው? ውድ ነገሮች ላይ ማተኮር። መዝናናት ከተባለ አስቡት፣ ውድ ያልሆነ መዝናናት ምን አለ ካላችሁ፣ መንፈሳዊ ከሆነ ውድ አይሆንም። መዝናናት አይደለም ነገሩ። ለምሳሌ ሄደን ተራራ ላይ እንወጣለን፣ ዙሪያውን እናያለን፣ አየሩን ወደ ውስጥ እንስባለን፣ ፀሐይን፣ ጨረቃን፣ ከዋክብትን እናያለን አይደለም? ምን እንላለን? መንክር ግብርከ አምላኬ፣ ፈጣሪ ስራ ድንቅ ነው። ወኩሎ በጥበብ ገበርከ፣ ሁሉን በረቀቀ ጥበብህ በረቀቀ ስልጣን ሰርተዋል። አስባችሁታል? ስለ ፀሐይ ሳይንስ ተመራምሩ ብዙ ነገር አገኘው ብሎ ይነግረናል። ዋው እንላለን አይደል? ወይም በእናንተ ኦ ማይ ጋድ ኦኤምጂ እንደዛ ይላል ሰው። ደግሞ ጋድ የሚለው ቀፋቸው ኦ ማይ ጋሽ ይላሉ። ጋሽ የሚለው ቃል እንግሊዝኛ ውስጥ ዋሽታው ካልነገሯቸው በቀር ትርጉም የለውም። ጋድን ለመተካት ነው። ሲፈልግ ኦ ማይ ወርድ ይላሉ አይደል? ደግሞ በዛ በላይኛው ደግሞ ያሉት እና አስባችሁታል? ፀሐይን አይደለም ከፀሐይ አንድ ትሪሊየንኛ
የሆነ ቴክኖሎጂ ይህ ዓለም የለውም። ፀሐይን ለመተካት አይደለም። ይሄ ብርሃን ምናምን ይሰራል አይደለም። ከፀሐይ አንጻር እስኪ ዓለም ላይ የፈለጉን አሁን ቻይና አርቲፊሻል ጨረቃ ሰራች ተብሎ ወደ ተባለ አይደል? ምንም እኮ የለውም፣ ቅራቅንቦ ነው። ግን በጣም እንዲህ ቻይና የትሬን ስቴሽናቸው ምናምን ጽዳት ምን ያስገርማል። ህሊና ላለው ሰው በጣም ያስገርም። ይህንን የሰራው መጀመሪያ የሚደነቅ በፍጡር እይታ ብናደንቀው ሰሪው ጭንቅላት ነው አይደለም? ያን ጭንቅላት ማን ሰራው? ይሄ ጭንቅላት ኢቮልት እያደረገ ከጦጣ ከምናምናምናምን የመጣ አስቡት። እና ጦጣ ናቸው ብሎ ስለሚንቁን ነው እንደሚሉን እኛን ለጦጣንም የሚሆን። በእርግጥም ቅድም እዛ ፓርኩ ስንሄድ አያችሁ አይደለም? የአፍሪካ ተብሎ ዝንጀሮ አለ ምናምን አለ። ከዛ የኤዥያ ተብሎ ነጣ ያለው ነገር አለ። እዛ ጠቆር ቆሸሽ ያለው ነገር የአፍሪካ ነጣ ያለው ደግሞ የነሱ የራሳቸው ነው። ምሳሌ ዜ እናንተ ሀገር ይሄ ፖላር ቢር የሚባለው ነጣ ያለ ለምንድን ነው ሲባሉ በበረዶ ምክንያት ይባላል። ሳይኮሎጂያቸውን የስነ ልቦናቸውን አልተረዳችሁትም እናንተ። እኔ በእውነት አሁን እዚህ ሀገር በቀደም ለአንድ ሰው እያልኩት ነበረ፣ እዚህ ሀገር ለውርርድ ያልጠፉ መልካም ቃላት አሉ። እኛ ሀገር ግን የሌሉ በጣም ማዝነው ደጋጎቹ ካልሆነ ለምሳሌ ማንኛውም ሰው ምንም ብታደርጉለት ትንሽ ትልቅ ሳይል ታንኪው ይላል። እማይል ሰው የፈለገ ባለጌ ብትሉትም ይላል ያንን ነገር። ሁለተኛ ለጥቃቅን ነገሮች በሙሉ ሁሉም ሰው ሶሪ ይላል። አይጠቀሙበትም አይድኑበትም እንጂ አሁን ይሄ እኔ እውነቴን ነው የራሳችንን ስታዘበው እኛ በጣም ነው የምናሳፍር። አንዳንድ ነገራችን እዚህ ሀገር እችን አይቻለሁ ደጋግሜ እንደምለው ንጽህና ከዚህ አሁን እዚህ ቤት ጀምሮ ምንም ጠብ ያለ ነገር አይታየኝም። ምንም ነገር ድል ምልክት ከተማው ምልክት እንደዛ ነው። እኛ ግን ምንድን ያቆሸሸን? እስኮ ግራ የሚገባኝ ምንድን ያቆሸሸን? ለጽድቅ ነው። ለጽድቅ በሆነ ስንት ዋጋ ባገኘንበት። እና ወደ ጉዳይ ልመለስና ትልቁ ነገር ዓለም እንዲህ አድርጋ ይህንን ሁሉ አሁን ኢንተርቴይንመንት ወይ መዝናናት የሚለውን ርዕሱን በምን ትዘጋልናለህ ከተባለ አንድ ክርስቲያን መዝናናት ምን ያደርግለታል? መጀመሪያ ደረጃ ተዝናና የሚል መጽሐፍ ወዴት ነው ያለው? የመንፈስ ቅዱስ ፍሬዎች ግን አላለም። የመጀመሪያ አንደኛ ምንድን ነው የጠቀሰው? ደስታ አይደል? ሰላም፣ ፍቅር ያላለም የሚል ደስታ ይገባናል። ደስ ለምሳሌ እኔ እጄ እንስሳትን አራዊትን ያለው ደስ ሊለኝ ይችላል። አሁን ለምሳሌ ሰዎች ምግብ ቤት ሂደው እኔ ሲርበኝ ምግብ ቤት ሂጄ ልበላ እችላለሁ። ቤት የከለለኝ አይደለም ምግብ ቤት ሂጄ እበላለሁ። ሂጄ የምበላው ለመዝናናት ነው። እኔ ግርም ይሄን ምንድን ነው መዝናናት? ጭንቅላታችንን ማሳመን ያለብን ምንድን ነው? መዝናናት የሚለውን ነገር እናውጣውና ቆይ ሰዎች በመዝናናት ውስጥ የሚፈልጉት ነገር ደስታ አይደለ? መዝናናት ሲባል ግን ኃጢአት ነው እሱ እኮ ነው መጥፎ ነገር። እኛ ግን ደስታ እንፈልጋለን። ደስታን የምንፈልገው ከየት ነው? ከእግዚአብሔር እና እግዚአብሔር ደስ እንዲለን ከሰጠን ነገሮች ውስጥ ነው የምንፈልገው። ለምሳሌ ቅድም ራበን አይደለም? የመጀመሪያውን ሁለተኛውን ሶስተኛውን ጉርሻ ስንጎርሰው ትንሽ ቢሆን ጠብታም ቢሆን የደስታ ስሜት አለው አይደለም? ይሄ ደስታ ከምንድን የመጣ? እህልን የፈጠረ እግዚአብሔርን ከማመስገን ይገኛል። ምን ችግር አለ? በጣም ጠምቶን ስንጠጣ፣ ፀሐይ በጣም አቃጥሎን ደመና ሲጋርድልን መድኃኔዓለም ቸሩ በቃ ደስታ ነው። ከዛ ውጪ አብዛኛው ሰው እግዚአብሔርን ያጣን ስለሆንን ብዙዎቻችን የማንን ደስታ ነው የምንከተለው? ለምሳሌ ሰው በቃ ኳስ ካላየው ታዲያ በምን ደስ ይበለኝ ታዲያ ይላል። አንዲት ክብ ቅሪላ አስቀምጦ ለ22 መራኩት ማለት ነው። አምጣ እሷን ኳስ አምጣ። አሁን በእውነቱ እኛ እዚህ 22 ነን። እንዲያው እዚህ ያችን ኳስ ብንራወጥባት ሰው ያየናል? አይንም እኮ። አንድ ሽማግሌ ሴትዮ እንደዚህ አየችና ቆይቷል። እኛ ልጆች እያለን ልጆች ምን አለበት ነግሯቸው ከሚያባሏቸው አንዳንድ የማያደርሷቸው ቸግሯቸውን እውነት ነው አንዳንድ የማይሰጧቸው ልብ ብላችኋል? አሁን እዚህ እናንተ ሀገር ቤዝቦል ይባላል። የእናንተ ሰዎች ናቸው የፈጠሩት ጨዋታውን ይባላል። ይሄ ሰሜኑ ክፍል ማለት ነው። የባስኬትቦል እና የቤዝቦል ፈጣሪ ነን ትላላችሁ። እንግዲህ እዚህ ሀገር ሰዎች እንደዛ ይላሉ አይደል? የኳሱ ፈጣሪ ቻይና እና እንግሊዝ ይጣሉባታል አይደል? አሁን ቤዝቦል ምንድን ነው? የሆነ ዱላ አለ። አንዳንድ ሰው እንዲሁም ቤቱ ያስቀምጠዋል አሉ። ሌባ ሲመጣ ታንቴራው ብሎ
ለመጣልና በነገራችሁ ላይ እዚህ ሀገር ከተሰራቂ ይልቅ ለሰራቂ ነው አሉ ጥንቃቄ የሚደረግ። አንድ ፖሊስ መግለጫ ወጣ ተብሎ እያነበብኩኝ ትንሽ ተቃውሞ አስነሳ ተብሏል አይደል? ከቻላችሁ የበራችሁን ቁልፍ የሚታይ ቦታ ላይ ያስቀምጡት ከሌባ ጋር ላለመታገል ተብሎ። ሌባ ሊሰርቅ ገብቶ ብትነካው ወዮልህ የሚባል ሕግ አለ አይደል? እዚህ ሀገር ወዮልህ ብትነካው አይደል? እኛ ሀገር ነው። አንድ ሰው እያውቃለሁ አሁን ቅርብ ጊዜ ሞተና አንድ ቀን ሌባ መጥቶ ሞክሮት ተመለሰ። አሁን ሌባ ሲመጣ ተደብቆ በጅራፍን በምንም ወይ ብቻ ለማስደንገጥ ነው የሚሞከር። ይሄኛው ሰውዬ ግን ትንሽ አዎ ማለት ህመም ያለበት ሳይሆን ትንሽ ወፈፍ ያደርገዋል። ወንድነት ምናምን ጀግንነት እንደዛ አይነት ነገር ያደርገዋል። ውትድርና ነበረ። ነገር ሞታል። እንዴት ሌባ ደፍሮ ከኔ ቤት መጣ? በሚቀጥለው ቀን መብራት አጥፍቶ በሯን ገርበብ አድርጎ ትቶለት ቁጭ ብሏል። እና እጁን ሲገባ እጁን ተቀበለው። ሰጌቱ ይዟል በእጁ የብረት መጋዝ። እጁን አስቀረው። ያን ማድረጉ አይደለም 4 ጣቱን ነው የተቀበለው። የቀኝ እጁን 4 ጣት። በጣም ከባድ ነው። ለክርስትና የሚመክር ነገሩ ነው አይደለም። ግን ያን ሰሞን ሌባ በቃ በሀገሩ ሁሉ ጠፋ ማለት ነው። ማድረጉ አይደለም የሚገርመው። ሰውዬ 4 ጣቱን የቆረጠውን ይዞ ፖሊስ ጣቢያ ሌባ ፈልጉልኝ፣ ይኸው ምልክቱ 4 እጅ የተቆረጠ 4 ጣት። ሰውየውን ቅርብ ጊዜ ነው የሞተ። ባይሆን ሰው ገደለው። እሱንም ብቻ የዚህ ሀገር ሕግ ትንሽ አስገራሚ ነገር ነው ብዬ ነው እንደው ብቻ። እና ይሄ ቤዝቦል የሆነ ሞላላ ዱላ ይዞ የሆነች ክብ ኳስ መጠለዝ ነው። ለዛ ደግሞ ሕግ ወጥቶለታል። ቁጭ ብሎ አንድ ስራ የፈታ ሰው ወይ ደግሞ ሰብሰብ ብሎ ሕግ ወጥቶለታል። እና ከዛ ምናምን ረጅም ህንፃ ላይ ወጥተን ስናየው ይላል ሰው እዛታችን። አሁን ይህን ስል አንዳንድ ሰው ሲሰማ ይህ ሰው ባላገር ነው መሰል ነው የሚለኝ። ባላገር በሆን በምን ዕድሌ። ግን ይህንን እስከ ስሩ እስከ መሰረቱ አጥንተን ነው የምንነጋገረው። ለምሳሌ ይህን ቢያል አይደለም ቅርጫት ኳስ ክብ ኳስ ይዘው በእጁ ያነጥራል። ከዛ ከ3 ሰከንድ በላይ ከእጅ መያዝ አይቻልም የሚባል ህግ አለ። ከዛ ውስጥ የሆነች ክብ ነገር አለች እንደዚህ ሰያፍ የተቀመጠች፣ እሷ ጋር መክተት። እኔን የሚገርመኝ ጨዋታው ካለቀ በኋላ ሰውዬ ሄዶ 100 ጊዜ ቢከትኩ ምንም አይረካም። ህጉን ማን ያወጣው ነው? ማን ያወጣው? ይሄ የሚያስደስት ማለት የሆነ ክብ እዛ ድሃ ተርቦ ስናበላ የማይሰማን ደስታ፣ ጸሎት ስናደርግ የማይሰማን ደስታ፣ የእግዚአብሔር ቤት ለመሄድ የማይሰማን ደስታ። አንድ ሰው ኳስ አይቶ ሲወጣ በተለይ ደጋፊ የሆነለት ክለብ ካሸነፈ ፍንቅንቅሉ ነው የሚወጣ አይደል? በእውነቱ አስቀድሱ እንዲያ በደስታ ተሞልቶ የሚወጣ አንድ ክርስቲያን ለማየት እኔ ናፍቃለሁ፣ ራሴን ጨምሮ። እና ስታስቡ ይሄ በእውኑ ከመንፈስ ቅዱስ ነው ወይ? አረ ከመንፈስ ቅዱስ የሚለውን አቆይተን ይሄ ነገር ጤነኛ ነው ወይ? የሆነ ኳስ የሆነ መረብ ጋር ተገናኘ ብለን እብድ የምንሆነው ጤነኛ ነን ወይ? ዘፈን ይባላል፣ ፊልም ይባላል። ከዛ ደግሞ ያኮተት ተንኳቶ ደግሞ እዛ የልብ ወለድ መጽሐፍ ነው ይባላል። ልብ ወለድ መጽሐፍ የሚባለው ደግሞ ተንኳቶ እኛ ቤተክርስቲያን ገባልን አይደል? አሁን ልብ ወለድ ይጽፋሉ ሰዎቹ በቤተክርስቲያን ጥላ ስሩ ነው፣ በቤተክርስቲያን ስም። ለዚህች ቤተክርስቲያን ልብ ወለድ ምንዋ ነው? አንዳንዴ እኔ ስም አልጠራላችሁ። በዚህ ዘመን የቤተክርስቲያን ህመም ይሰማዋል። ለዓላማ ይሰራል ብዬ የማስበው ሰው ሰሞኑን ልብ ወለድ መጽሐፍ እንዳወጣ ማስታወቂያ ተለጥፎ አየሁኝ። እንደው በሞት ይቺ ቤተክርስቲያን ልብ ወለድ ነው ወይ የቸገራት? ኦርቶዶክሳውያንን የምናስተካክለው ከመንፈስ ቅዱስ የምናስታርቀው ልብ ወለድ በመጽሐፍ ነው ወይ? ይሄ ነው ወይ? ጊዜውስ ነው ወይ? እንዲሁ ቢያምርስ እንዲሁ ጊዜው ነው ወይ? እንዲህ ያለ እንግዲህ የመጨረሻ ዓላማ አለው ለቤተክርስቲያን ይሆናታል ብለን ያሰብነው ትልቅ ሰው እዚህ ላይ ወድቆ ካገኘ ነው ምንድን? እኔ በነገራችሁ ላይ እዛ ልጆቹ የጋየ ዋራን በቀደም እውነት አንድ ነገር ልንገራችሁ አልኳቸው። እኔ የሚሰማኝ ስሜት አለ። ወይ ሰዎች እንደሚሉኝ እኔ አብጄ ይሆናል፣ ወይ ደግሞ እንግዲህ አገሩ አብዶ ይሆናል። አላውቅም እንግዲህ ከሁለት አንድ። እኔ እውነቴን ነው። ለምንድን ነው ይሄ ነገር ለሰው የማይታየው? ወይኔ ተሳስ እኔ እውነቴን ነው። አንዳንድ ቀን ቁጭ ጌታዬ እንዲያው ለቀልድ አስመስሎም አንዳንድ ሰው የሚለው ነገር አለ። አንተ እኮ ጭንቅላት ውስጥ አንድ ብሎን ሳይፈታ አልቀረም የሚል እውነታቸው ነው። እንዲህ ብሎ ነው አንዱ ተፈቶ ይሆን? እውነቴን ነው እኮ አንድ እናንተ ጥፋቱ ነው የሚታያችሁ ነገር አንድ የሚታየው ሰው ስታጡ እንዲሁ አንድ ለምልክት ለዛ ነው እውነትም እንዲህ አይምሮ የተፈቶ ይሆን እንዴ እላለሁ። እውነቴን እኮ
አስረዱኝ ስል የሚያስረዳኝ ሰው የለም። ደግሞ ቢያስረዱኝ ስህተቴ ቢገባኝ እኮ ደስ ይለኛል። እና ትልቁ ነገር ምንድን ነው? የዚህ ሁሉ ችግር ምንድን ነው? የዚህ ሁሉ ችግር እነዚህ ልጆች ሰዎችን ልቦለድ የሚውደዱ፣ ዘፈን የሚውደዱ፣ ቲያትር የሚውደዱ፣ ይህ መዝናናት የሚባለውም ነገር ይውደዱ፣ ይሄን እንዲወዱ ነው ስላደጉ ነው። ከልጅነታችን ጀምሮ እኔ የማልናገር ልጅ ሆነን ምን እያደረግን ያደግን? ኳስ እየደበደብን። ኳስ መጫወቱ ኖሮ ነው ያላስብም። እንቅስቃሴነቱ ይጠቅም ይሆናል። የፊዚካል ኤክሰርሳይዝ ስለሆነ የአካል እንቅስቃሴ ሊጠቅም ይችላል። ስጋ ማንቀሳቀሱ ኖር የለውም። ህጉን ጠብቆ ለመጫወት መሞከር ግን ከባድ ነው። አስታውሳለሁ ልጆች እያለን ኳስ ስንጫወት ቆየና ሰለቸን። ምክንያቱም እኛ ለአካል እንቅስቃሴ ብለን አይደለም የምናደርገው፣ ሲያደርጉ አይተን ነው። ኋላ ምን አደረግን? አንዴ በቃ ሰለቸን እኮ እንዴት እናደርግ? አንዱ ሀሳብ አነሳ፣ በጨው እንጫወታለን። ሚኒንግ ኦፍ ጨው ሳንቲም ነው፣ ቁማር ማለት ነው። በ5 ሳንቲም በ10 ሳንቲም እንጫወት ነበር። ቁማር እየተቋመረን ማለት ነው። ለምሳሌ በእናንተ እዚህ ሀገር ስለ ህፃናትን አይምሮ ለማፍጠን ተብሎ ፐዝልስ አለው አይደለም? ኦኬ ይረዳል። ተከትለ ነው ስንሄድ ግን ወደ መጨረሻው ጥሩ አይሆንም። ችግሩ እሱ ነው። ጌምስ ይባላሉ። ለምሳሌ ጌም የህፃናትን ጭንቅላት ያፈጠናል ይባላል አይደለ? ከመጠን በላይ አፍጥኖ ወስዶ ታውቃላችሁ አይደል? ህፃናትን አሳበዳቸው ገና በልጅነታቸው። በነገራችሁ ላይ ያው ጨርቅ ለብሰን የምንንቀሳቀስ ብዙ እብዶች አለን እኮ። ሁለት አይነት እብድ አይደል ያለ? ጨርቅ የጣለና ያልጣለ። ያልጣለው እብደቱን አያውቅለትም። ለምን? ሁሉም ያበደ ስለሆነ ያልጣለውን እብድ አይለውም ሰው። የእሱ ብጤ ነዋ። እና ህፃናትን ምን አሳይተን፣ ልጆቻችን ምን አሳይተን ነው የምናሳድጋቸው? ይሄ ሁሉ የመጣ በምንድን ነው? እናታችን ቅድስት ማርታ ከወላጆቿ ምንድን የተማረችው? ከዛ ዝሙት አዘቅት ውስጥ፣ ከዛ አመንዝራነት አዘቅት ውስጥ ምን ጣላት? ከመሬት ተነስታ ነው አይደለም። ትናንት ትምህርት ላይ ተናገር ያለውን ወላጅ አንዳንዴ ጥሮ ከስንት አንድ፣ ብዙ ጊዜ አይደለም ከስንት አንድ ላይሳካለት ይችላል። ምሳሌ ጠቅሻለሁ። ቅዱስ ዳዊት ልጆቹን በስርዓት አሳድጎ ነበር። ግን የገዛ ልጁ አቤሴሎም መልሶ አባቴን እገላለሁ ብሎ አሳዶታል አይደል? የበኩር ልጁ አምኖን የገዛ እህቱ ትዕማርን ክብር አዋርዶ አሳፍሯል አይደለም? ቅዱስ ዳዊት እንኳ አንዳንዴ ከቅዱሳን ወገን እንኳ ይህ አልሳካላቸው። ግን ቅዱስ ዳዊት በአቤሴሎም ምክንያት ተወቅሷል? አልተወቀስም። አቤሴሎም እንደዚህ ሆነው እኮ ቅዱስ ዳዊት ሲያሳድገው በስራ ስላላሳድገው ነው የሚል ትምህርት ታውቃላችሁ? የለም። አምኖንን በስራ ስላላሳድገው አይደለም። እንደዚህ ሰዎች የተበላሹ መቼ ነው? አዋቂ ከሆኑ በኋላ በራሳቸው መንገድ ሄዱት። ብሉይ ኪዳን ስለሆነ እንደምታውቁት ከባድ ነው። ጸጋ እግዚአብሔር በጊዜው ሩቅ ስለሆነ የረድኤት ዘመን ስለሆነ ከባድ ነው። እና ይቺ እናት ትልቁ ችግር ካስተዳደጓ ነው። ምክንያቱም ስንክሳር ላይ ታችሁታል። አመንዝራነት የጀመረች በ12 ዓመቷ ነው እኮ ነው ቢሉ ምን ብታይ ነው ከሰፈሯ? እሱ ነው እንድናውቀው የሚያስፈልገው። ጉዳዩን እልፍ እንበልና ይቺ ሰው ከዝሙት ፍቅር የተነሳ ምን ያላደረገችው ነገር አለ? ያን የርኩሰት ስራ በአደባባይ ታደርገው ነበር ይባላል። በአደባባይ ልክ እንደዚህ ዘመን እንደ ጌጥ ተብሎ ሰለጠነ ተብሎ አስቡት። አሁን እዚህ ወደ ኖርዌይ ወደ ስዊድን፣ በተለይ ስዊድን የምትባል እንድታውቁት የዓለማችን ቁጥር 1 ገሃነም ሀገር ማለት ስዊድን ናት። ገሃነም ነች። እስመ ምድር ገሃነም ለሊሁ ያሉ አባ ሰባት ላ በእውነቱ ስዊድንን አስበው ነው አልልም። ግን እኔ በዚህ ዘመን በል ብባል እሷ ናት። ይህም እናንተ ያላችሁበትም ሀገር ገሃነም ነው። ለነገሩ እኛውም ሀገር ገሃነም ነው። አላሁንስ ግን አስባችሁታል? በአደባባይ አንድ ሰው በንጽህናው የሚያፍርበት፣ በአደባባይ አንድ ሰው በነውሩ የሚከበርበት እንደ የማይደረግበት አገር ዓለም ውስጥ የታለ? እቺ ሰው በአደባባይ አንተ ታደርግ ነበር። ይሄ ነገር እንግዲህ ቀጠለ። አባቶቻችን ይላል እግዚአብሔር ለሁሉም ሰው የመዳን ዕድል ይሰጣል። ትልቁ ነገር ማዳመጥ፣ አዳምጦ መቀበል ነው። ብዙ ስለማይቀበለው ነው ሰዓት የሚበላው። የእግዚአብሔር ጥሪ እንዴት ነው የመጣ? ልክ ቅድስት ማርያም ግብፃዊት ወደ ኢየሩሳሌም የሚሄዱ ሰዎች ልንሄድ ነው ብሎ ሲያወሩ መስማቷ አሁን ይሄ የእግዚአብሔር ጥሪ ይመስላል። ሰዎች መንገድ ላይ ሁለት ሰዎች እስኪ ቤተክርስቲያን ሄድ የሚል ድምፅ ሲያሰሙ ብንሰማ ያ የእግዚአብሔር ከፍተኛው ጥሪ ሊሆን እንደሚችል ልብ ማለት ነው። በኃጢአት ያለን ሰዎች እንደዛ ነው ማሰብ ያለብን። ልክ ቅድስት ማርያም ግብፃዊት እንደዛ እንደሆነ ይህች እናትም የልደት በዓል ቀን ሰዎች ጥሩ ለብሰው በደስታ ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን ሲሄዱ ትመለከታለች። እንግዲህ ለስሙ ክርስቲያን አይደል የነበረች በጊዜው።
እኔም በዚህ ዘመን እንደዛ ነው መቼም ሰው ካከረመበት ከርሞ ቤተ ክርስቲያን ኃጢአት ሰርተህ አትምጣ ብላ አትከለክልም አይደለም። ግን ሰው ወደ ቤተክርስቲያን መምጣት ያለበት በዓል የሚለውን ነገር አክብሮ ለመመለስ አይደለም። የሚለው ያልኩት ለኃጥ ሰው በዓል አይመለከተውም። በዓል ማለት የቅዱሳን ማህበር ነው። ከቅዱሳን ማህበር ጋር የምናከብረው ነገር ነው። የማይመለከተው ሰው አይገባም። የሙሽራ ልብስ የለበሰ በዓል የመንግስተ ሰማያት ምሳሌ ነው። ማንም ሰው እየሄደ እንደፈለገ ታቦት ፊት የሚቆምበት አይደለም። ማንም ሰው የፈለገው ነጭ ስለለበሰ ቤተክርስቲያን አትቀበለውም። በአካል እንዳይገባ አትከለክለውም። በጸጋ ግን አትቀበለውም። ስለዚህ አንድ ሰው ከነፈለገው ኃጢአት ቤተክርስቲያን መምጣት አለበት። የሚመጣው ግን ለንስሐ ነው። በዓል እየጠበቀ የሚመጣ ክርስቲያን አይደለም ብቻ ሳይሆን ዘባችም ነው። ግን ኃጢአቱ የዚያ ሰው ብቻ አይደለም፣ የእኛም ጭምር ነው። መድረክ ላይ ቆመን በበዓል ሳንቲም ከመለመን በቀር ሌላ ምን ስራ አለን? ምዕመናን ይባላል። ደጋግሜ እናገራለሁ። አሁን እናንተ ምዕመናን ናችሁ። ቤት አልፋችሁ ነው ምዕመናን የምትሆኑ። የቅዱስ አብርሃም ማዕረግ እኮ ነው። የአባታችን የቅዱስ የጻድቅ አብርሃም ማዕረጉ ምን ይባላል? አብርሃም ምእመን አይደለም ይባል? ወይም በጥሩ መላእክት በሚጠሩት አብርሃምን ምእመነ እግዚአብሔር ይሉታል። የእግዚአብሔር ታማኝ፣ ለእግዚአብሔር የታመነ ሰው። እንዴ ምእመን አሉ፣ እውነት ልብ ያላቸው ምእመናን አሉ፣ በጎቹ። እንዲያው እንዲህ ያለ ልማት ፈልገን ነበረ ህንፃ ልንሰራ። እንዲያው እዛ በበዓል ቀን አይደል ሰው የሚመጣ? በበዓል ቀን ሰውን በሙሉ እንዲያው ቢያስፈልግ ታቦተ እግዚአብሔርን መንበሩ አስቀምጦ እንዳይወጣ አድርጎ ያን ቀን ሁሉን ሰው ቁጭ አድርጎ በካህናት መድቦ እስቲ ንስሐ ያልገባ ማን ነው እዚህ መካከል ምናምን ብሎ ተመካከሩ። ማን ያስበዋል? አምጣ ዶላር ነው፣ አምጣ ገንዘብ አምጣ ነው። የአንድ ክርስቲያን የመጨረሻ ትልቅ ደረጃ ደርሷል የሚባለው በዚህ መጠን በክርስትና ደረጃ ምንድን ነው? ብዙ ገንዘብ የሚሰጥ ለቤተክርስቲያን። ግን እኮ ከገሃነም አይድንም። አስራት ማውጣት ግዴታችን ነው እና እሷም ልብሷን ለብሳ ሄደች ቤተክርስቲያን። የዚያው ዘመን እንዳሁኑ አሁን እውነት ያዘበኛ ቅድስት ማርታ ላይ እንዲያደረገባትን ዘበኛ ዛሬ እኛ ብናደርገው ሰው ያስቀምጠናል እንዴ? ገና በር ላይ ስትገባ አንደኛ ዘመኑ ጥሩ ነው። በምን ምክንያት? ብዙ ደጋግ ሰው ስላለ ክፋተኞች ተለይተው ይታወቃሉ። ዛሬ ግን ሁሉ ክፉ ሆነና ያው ነው፣ ግም ለግም አብረሃዝ ግም ነው። ይለያል ለየት። እንዲህ ደግሞ አንቺ ምን ልታረጊ መጣሽ? እዚያ በጎን ያለው ሰው ምን እዛ አዲስ አበባ ምንድናችሁ እናንተ ከእግዚአብሔር ደጅ ሰው እንዳይገባ የምትከለክሉ ምናምን ይላል ሰባኪው። እዛ ቆሞ አይ ወንድሜ አቅሙ ጠፋ እንጂ አቅሙ ይኖረኝ መጀመሪያ አንተን ነበር መከለከል እንዳትገባ። መጀመሪያ አንተን ሰባኪውን ነበረ። ለምን ቢባል ረክሰ ሰው የምታረክስ ራስን አስነውረህ ቤተክርስቲያን የምታስነውር ራሴንም ይጨምራል። እንደኛ ቤተክርስቲያንን ያስነውራል። አትከልክሉ ይላል። እንከለክላለን። እኔ እግዚአብሔር ስልጣን ሰጥቶኛል። ታውቃላችሁ፣ እናንተን ቤተክርስቲያን ልትገቡ ስትሉ መከልከል እችላለሁ፣ እንዳትገቡ መጽሐፍ ይላል። ቅዳሴ አትናቴዎስን ተመልከቱ። ፍትሐ ነገሥት፣ ፍትሕ መንፈሳዊ፣ አንቀጸ ዲያቆናትን ተመልከቱት። ቅዱስ አትናቴዎስም ኦ ዲያቆናት ሆይ ላይካን ያለ ቤተ ክርስቲያን የቤተ ክርስቲያን አገልጋዮች ምልሁ ሙስቴታ ከመይሃሉ ቤተ ክርስቲያን ውስጥ እነዚህ አብረው እንዳይኖሩ ንቀሉ ነው ያለ። ንቀሉ፣ አስወጡ ነው ያለ። ተኩላ ምስለ በግ፣ ተኩላው ከበግ ጋር እንዳይገባ አስወጡት። ክርዳድ ምስለ ስርናይ፣ እንክርዳዱ ከስንዴው ጋር እንዳይገባ። ስንዴ የተባሉ ምዕመናን ናቸው። እንክርዳድ የተባሉ መናፍቃን፣ አንድም በኃጢአት እየኖሩ ንስሐ መግባት የማይፈልጉ ናቸው። እንክርዳድ የተባሉ አንቄ ምስለ ርግብ አለ። ጭላት የሚባል ታውቃላችሁ? ጭልፊት፣ ጭላት፣ እሱ ከዶሮዎች ጋር እንዳይገባ። ዛሬ ግን የሆነ በሀገራችሁ መናፍቁ ምኑ ነግሶ በየቦታው ተቀምጧል አለ። ቤተክርስቲያን መንበራ ላይ ተሰጡት። አይ ምን ችግር አለ? በአደባባይ አንድ አስተምር ከልክለነዋል እኮ ምንፍቅናውን ይለኛል። አስወጣለህ እኮ መጽሐፍ። እኔ ግዴታዬም
እግዚአብሔር የሰጠኝም ስልጣን ነው። አንድን ሰው ግን እናንተን ከቤተክርስቲያን እንዳትገቡ መከልከል የምችለው በፍትህ ሕግ ጠቅሼ ማስረጃ ይዤ ነው። ማስረጃ ስላችሁ እንደ ዘመን ማስረጃ አይደለም። በትክክል ቤተክርስቲያን እንዳትገቡ የሚያደርጋችሁን ነገር እኔ ማውቅ ከሆነ ምስክሩማ እኔ ነኝ። ጠያቂ እግዚአብሔር ነው እና ፍርድ ቤት ሂጄ በዚህ ዘመን የሰዎችን መናፍቅ ለመሆኑ ማስረጃ ያምጣ ይለኛል። ማስረጃ ሂጄ እስቲ በሞቴ ምንፍቅናህን ተናገር እየቀረጽኩ ነው ልበለው? መጀመሪያ ደረጃ መናፍቅ ካለይለት በቀር ተደብቆ አይደል ምንፍቅና ነው የሚሰብክ። በተለይ ታድሶ እንደ ፍርድ ቤት ምስክር አምጣ። ፍርድ ቤት ምን ይላል? ሌባ ተሰረኩኝ ብላችሁ ስትሄዱ ምንድን ነው የሚለው? 3 ምስክር ጥራ። ሌባው በሞቴ እኮ ተደብቆ ነው የመጣ። ምስክር በፊትማ ባየው ማጅራቱን እየቀበለው ነበር አይደል? እና ይሄ ጥበቃ አጻወት ይባላል ዘበኛ። እንዴ ደግሞ አንቺ መጣሽ እዚያ ስንት ሰው ያጠፋሽው አልበቃሽ ነው ደግሞ ጭራሽ ቤተክርስቲያን መጣሽ፣ ቤተክርስቲያን መጣሽ፣ በይ ተመለሽ አላት። ለጊዜው እልክ ያዛት። ምንድን ነው የሚባል? ምን ተፍረት ነው የሚባል? ካፈርኩ አይመልሰኝ። ለምን እዛም አደባባይ ታውቃላችሁ። እኔ ሰርግ ቤት አንድ ጊዜ አባቴ ብር ጣል ብሎ ላከኝ። የኛ ሀገር ነውሩ ብር ከፍሎ መብላት አይደል ነውሩ። ጥንት አባቶቻችን በጎ እንደ ልማድ ነበራቸው። ምንድነው? ሰርግ የተሰረገው ሰው ድሃ ከሆነ እና ማጫ ካላገኙ ሙሽሮቹ ጎጆ መውጫ ብለው ገንዘብም ላምም በግም ያዋጣሉ። ዛሬ ምን ሆነ? ካልከፈልክ አትበላም ይባል ሕግ መጣብናል። እና ሄድኩኝ 10 ብር ይዣለሁ። በጣም ብዙ ገንዘብ ነው በዛ ዘመን። ልጅ ነኝ ብያቸዋለሁ። አባቴ የላከኝ ለምንድን ነው? ሰርግ ብዙ ኑሮበት ያው ቅር እንዳይላቸው ብሎ ነው የላከኝ። ከበር ላይ ስደርስ እኔ ሕፃን ነኝ። ያው እንዲህ ያለ ልብስን የለበስኩ እንኳን ሕፃን ነኝ። ዛሬ ማለባበስ ያምር ብቻ ደረስኩኝ። አንድ ነጭ በነጭ የለበሱ ሽማግሌ ጥጥ የሆነ ፂም ያላቸው መጡ። ሊገቡ ሲሉ ክፍያ አላቸው። ይጣሉ መሶበ ወርቅ ምናምን ተቀምጡ። መዝጋቢ ያለ ኪሳቸው የሚፈትሹ ለካ ረስተዋል አልያዙ። አይ ረስቼ ብለዋሉ። ይመለሱ። በጆሮዬ ነው የሰማሁት፣ በዓይኔ ያየሁት ነገር ነው። ኧረ እባክህ አታሳፍረኝ ከሰው ፊት እባክህ፣ አመጣለሁኝ። አሁን አስገባኝ። እንዲሁ መብላቱ ሁሉ ነገር ይቅርብኝ፣ ገፍቼ ልውጣ። አይሆንም አለችው። ከዛ እኔ 10 ብሩን ሰጠሁት፣ አስገባኝ። ከዛ ባለቤቱ ጭቅጭቅ ሰምቶ ወጣና አስገባቸዋለሁ። ገቡ። እኔ ደህና ወንበር ተሰጠኝ። ዱካ ላይ ወስዶ አስቀመጣቸው፣ ዝቅ ያለ ወንበር ላይ። የዚያች ቀን ነው የተማርኩት። ትምህርት የለኝም፣ ሕፃን ነኝ፣ ምንም ማውቀው ነገር የለም። ስራ ስርዓት ቤተክርስቲያን። ከዚህ በኋላ ሰርግ ቤት አልሄድም። ከዛች ቀን በኋላ ሂጄ አላውቅም። ማንም ቢጠራኝ አልሄድም። እንኳን ሰርግ ተክሊልም ሻይለኝ ግድ የአገልጋይ ሆኖ ስርዓት የጠበቀ ከሆነ እንኳን እዛ በውጭ ቁም የማደርሰው ነገር አደርሳለሁኝ። የለም እስኪ ከስርዓተ ቤተ ክርስቲያን ቀረ የምንለው አንድ በጎ ነገር ምን አለ? አንድ ነገር እስኪ አንድ ነገር የቀረ አሁን ላይ ቅዳሴው አለ እኮ። እስኪ ከተጻፈው ስርዓት አንጻር ቅዳሴው ላይ በትክክል የምንፈጽመው የትኛው ነው? ምኑን የቀረልን? መድኃኔ ዓለም ቸር ነው። የዋሃን ምዕመናን አሉ፣ ቅዱሳን ገዳማውያን አሉ፣ በጎ ሰዎች አሉ። ሃይማኖት ይቀጥላል እግዚአብሔር እንደፈቀደ መጠን። ጉዳታችን ግን ይገፋብናል እና ተመለሽ አላት። ምን ተፍረቷን ታገለች። ከዚያ መጫጫ ሆነ። ቅዳሴ ነበረ፣ ታወከ። ማን ይሰማል ነገሩን? የክፍሉ ጳጳስ ሰማ። ምንድን ነው ብሎ ሲወጣ አያት፣ አወቃት። እንዲህ ደግሞ ምን ልታረጊ ጊዜ መጣሽ አላት። እሱ ለምን ብዙ ሰው አስታ ነበር በጊዜ ዘበኛውን ስትታገለው ነበር ጥበቃውን። ጳጳሱ ሲሏት ግን ተሰበረች፣ ወድቃ አለቀሰች። ምን ያስለቅስሻል አላት። ዘንወ መሰ ይነቅህኑ እንከ ዳዊት፣ ቅዱስ ዳዊት በመዝሙር 40 ላይ የተናገረው ነገር አለ። ስለ ሕዝቅያስ ሲናገር የተኛ አይነቃምን? የሞተስ አይነሳምን? የወጣስ አይመለስምን? የወደቀስ አይነሳምን? ንስሐ ገባለሁ ተቀበለኝ አለችው።
አላምንሽም ማለት አላምንሽም እኔ አላምንሽም። ለምንድን ነው አላምንሽም ያላት ቢሉ ገብታ ከውጭ ያበላሸችውን ያክል ገብታ ከውስጥ መናፍቃን አመነ ብሎ ይገባሉ አይደለም፣ ጠራርገው ይዞት ይወጣሉ። ዘፋኙ ይገባል ይዞት ይወጣል። ወይ እዛው ውስጡ ነው ደግሞ ያገማዋል፣ ያበላሸዋል። አባቴ እንድታምነኝ ምን ላድርጋለች? በአስበደነስ በዝሙት የሰበሰብሽውን ንብረት በሙሉ ሰብስበሽ አምጪ አላት። አመጣችሁ። ምን ላድርገዋለች? አቃጥዩ። አስበደነስ ነው። ታውቃላችሁ ቤተክርስቲያን እንዲህ ያለ ነገር አትቀበልም። በንጹህ ከተሰራው በቀር ቤተክርስቲያን ካህኑን ይለዋል። በስርቆት በዝሙት የመጣውን ገንዘብ የተቀበለ ካህን ክህነቱ ይያዛል። ዛሬ ግን በምንም አምጣው ብቻ ገንዘብ ይሁን። አንዳንዱ ምን ይላል? እንትኖች ይሄ ያለ አሕዛብ አለው አይደል? ከአሕዛብ ወገን እገሌ የሚባሉ የወሰተውናል እልል በሉልኝ። ቤተክርስቲያን እኮ እርሱ ለእግዚአብሔር ሳይሰዋ የእሱ መስዋዕት አትቀበል ብላለች እኮ። አንድ ሰው ለእግዚአብሔር እርሱ ነው መቅደም ያለበት። አቃጤው አላት፣ አቃጠለችው። አሁንም ሊያምላት ከብዶታል። አሁንም ምን ቀረ አባት ያለችው? አንድ ነገር ይቀራል አላት። ምንድን ነው አለችው? የአንዲት ሴት ኩራቷ ለዝሙትም ለሌላም ነገር የሚያነሳሳት ከሁሉ በላይ ቶሎ መልሳ የማታገኘው ፀጉሯ ነው። ተላጭው። ከልቧ ጨክናለች። እኔ ይህንን ትምህርት ስናገር ልብ ያለው የሚሰማ ሰው ካለ ባይሆን ደጋግሜ እላለሁ፣ የሐምሌ ዝናብ ንጹህ ነው የሚጠጣው የለም፣ የድሃ ምክሩ ጥሩ ነው የሚሰማው የለም ይባላል። አዎ ላይሰሙ ይችላሉ። ግን ጌታ ተናገር፣ ለቅዱስ ጳውሎስ ንግር ወይ ታርምም፣ ተናገር ዝም አትበል። የሚሰማ ኖርም አልኖርም መናገር ነው። ይኸውላችሁ ይቺ ሰው ከኃጢአት መጣች። መጀመሪያ እንዲያውም አትገቢም ነው ያሏት፣ መስፈርቱን ሳትጠብቂ። ዛሬ እስኪዩን ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ሁሉ ፍዳ ከገባችባቸው መንገዶች አንዱ ቤተክርስቲያን ውስጥ የምናስገባቸው ሰዎች ናቸው። አይደለም ለምን ገቡ አይደለም፣ በዓለም መድረክ ላይ ቁመው ትውልዱን ወደ ገሃነመ እሳት ሲሸኙ ይኖሩ በስም ተዋናይ ምናምንቴ፣ ዘፋኝ፣ ደራሲ ምናምንቴ እንላቸዋለን። ይህ ሁሉ የጽድቅ ስራ ነው። በስመ ልብ ወለድ ትውልዱን ለዝሙት ከመሸጥ በላይ ምን ነውር አለ? በስመ ፊልም፣ በስመ ድራማ፣ በስመ ቲያትር ስንት ጉድ ነው ያለ። እነዚህ ሰዎች እኔ ከነሱ የተሻለ ህይወት የለኝም ሳይሆን ከነሱ የባሰ ነውረኛ ሰው እንደሆን ካውቃለሁ። ግን ነውሬ ሐቁ እንዳይነገር ሊከላከል አይችልም። ሁለት ምርጫ ነው ያለኝ፣ ወይ ዝም እላለሁ ወይ ሐቁ ብቻ ይነገራል። እነዚህ ሰዎች እንደ ቅድስት ማርታ አልነበረ መምጣት የነበረባቸው? አመጣጥህ ለምን ነው ይባላል። ዘፋኝም ይሁን ወላ ከመድረክ ከምናምን ተውኔት ተዋነ የምንድን ነው ትርጉም? ኢ መፍተው እንኳን ይቅርና ተውኔቱን መስራት ቅዱሳን ሐዋርያት በዲድስቅልያ በመጽሐፈ ዲድስቅልያ ቅዱሳን ሐዋርያት ከጻፏቸው ስርዓቶች አንዱ የሥርዓት 8 የሥርዓት መጻሕፍት አንዱ ዲድስቅልያ ነው አይደለም? በ27ኛው አንቀጽ በአንደኛው ቁጥር ኢ መፍተው ይሁር ክርስቲያን ውስተ ቤተ ተውኔት ወዘፈን። አንድ ክርስቲያን ወደ ተውኔት ቤት ጨዋታ ወደሚታይበት ቤት እና ወደ ዘፈን ስፍራ ሊገባ ሊገባ አይገባውም ብሏል። ኃጢአት ነው፣ ነውር ነው ተብሏል። ከዚያ የሚመጣውን ሰው አሜን እንቀበለዋለን። ስቀበለው እንደገና ናሱ አክብሬ አይደለም፣ እንዳንድ ተራ ሰው ነው የምቀበለው። ምን ሽተህ መጣህ እለዋለሁ። ጥያቄ መጀመሪያ እንደ ካህን ፈጣሪን ፈልጌ ከልብህ ነው? አዎ። በምን ልመንህ? አትግፏቸው እና ገብተው እነሱ ሞቶ ቤተክርስቲያኗን ይግደሏት። ይሄው አለን እንዲያሁን ሰዎች ነው ችግራቸው እንደሆነ ታውቃላችሁ። ይሄንን እንደ ሲሳይ እንደ በረከት ነው የሚቆጥሩት። እነዚህ ሰዎች መምጣታቸውን እንደ በረከት ነው የሚቆጥሩት። በረከት አለም መርገም ነው አመጣጣቸው ጤነኛ ስላልሆነ። እነዚህ ሰዎች መጀመሪያ ዛ የጨበጡትን የኃጢአት ስራ ሳይለቁት ነው የሚመጡት። ሁለቱንም ጥፋት አንድ የሰውን ሕይወት የሚያበላሸውን ነገር ሳይተው ነው የሚመጡ። ጥፋት ሁለት ከመድረክ ወደ ትሁት ስፍራ ሊያወርዷቸው ሲገባ ከመድረክ
ከፍ ወዳለ ወደ ሌላ ከስጋዊ መድረክ ወደ መንፈሳዊ መድረክ ያዘዋውሯቸዋል። የከፋ ጥፋት። አላምንህም፣ እንዴት ልመንህ የኔ ልጅ፣ የኔ ወንድም፣ የኔ እህት እንዴት ልመንሽ እላለሁ። እንድታምነኝ ምን ላድርግ ይላል ቅድስት ማርታ አይደል? ምንድን ነው ስትሰራ የኖርከው? በኃጢአት ኑሮ እንዲህ ይላል፣ ይዘረዝረኛል። እና እሱን ልተወው ፈቃደኛ ነህ? አንደኛው ጥያቄ እሱ። አዎ አለ። ማስረጃ አምጣልኝ። አዎ። መተው ትፈልጋለህ? አዎ። ማስረጃ። እሱ ብቻ አይደለም፣ ተነሳዩነ አንገትህን ደፍተህ ለመኖር ትሻለህ? መድረክ ስጡኝ አትልም? ልታይ አትልም? መድረክ ቁመ ልታይ ብለህ አሁን ሰዎች የሚያስቡት እንደሆነ የሆነ ነገር እንደዚህ ፊልም ምናምን ሰርተን የማህበረሰቡን ነገር ሸፕ አደረግን ብለው የሚያስቡ ሰዎች ናቸው። ከነዛ አእምሯቸው ይመጣሉ። እነሱ እንደዛ ባሰባቸው ምን ይገርማል? እኛ ቤት ያለ አገልጋይ ተብሎ የኔ ቢጤውስ ቢሆን የነሱን ፊልም እንደ ሲሳይ የሚቆጥር አይደል? ስም መጥራቱ ለጊዜው ደስ ስላላለኝ ነው እንጂ እንደ ቅዱስ ሰው የሚታይ በዚህ ዘመን የፊልም አክተር አለ። ብዙ ሰዎች እንደዛ የሚያዩት። እኔ እሱ አሁን አንድ የቴሌቪዥን ጣቢያ ላይ የሚሰራው ተከታታይ ኮሜዲ አለ። ማህበረሰቡን በአፍጢሙ የሚደፋ። እኔ ይህንን የምለው እንደ መንፈሳዊ አስተማሪ ብቻ አይደለም፣ ትንሽ ስነ ጽሁፍን እንደሚያቅሰው ቧልት ጊዜ ሲገጥመን ከፍተን እናያለን። ቧልት ብቻ አይደለም፣ ሌላም ነገር ልናገረው ማልችለው ነገር። ሰው ግን የሚያየው ምንድን ነው? መሳቅ፣ መዝናናት። ቅድም ያለው እነዚህን ሰዎች ከውጭ ሆነውም የሚያዝናኑት ናቸው። እዚህ ሲመጡም በዛው ልክ ነው የሚቀበላቸው። እና በእውነቱ እናታችን ቅድስት፣ ለዛ ነው ቅድስት ማርታን አላምንሽም ላምንሽ አልችልም። ፀጉሯን ተላጨች። ፀጉሯን ከተላጨች በኋላ ንስሐ ሰጣት፣ ጾም ጸሎት ሰጣት። አባቶች ምን ይላሉ? ከከባድ ኃጢአት የመጣውን ሰው ንስሐ ሰጠው፣ ለተወሰነ ጊዜ ከሰው ለየው። ንስሐውን ከሰው ጋር ነው ሊፈጽም ማለት። ፍጹም ልቡ ይሰበር፣ ተመልሶ ወደዚያ እንዳይሄድ፣ ወይም ደግሞ ቤተክርስቲያን ውስጥ ሆኖ የዛን ኑሮ እንዳይኖር። ብዙዎቻችን መቅደስ ውስጥ ሆነን የጣዖት ቤት ኖር አይደለም የምንኖረው። በቤተ መቅደስ ውስጥ እኮ ጣዖታዊ ስራ የምንሰራ ሰዎች ነን። አፋችን የሚናገረው የእግዚአብሔር ቃል ነው፣ ልባችን የሚሰራው ግን የጣዖት ስራ ነው። እና ለብቻው አስቀመጣት፣ ንስሐ ሰራላት። ንስሐን ቆይታ ኋላ እንደገና አንድ ነገር ለመነችው። አመንኩሰኝ አለችው። ጥብዓቷን ጨከን ማለቷን አይቶ አመነኩሳት። የት ትሄጃ አላት። ወደ ገዳም ላከኝ አለችው። ወደ ገዳም ሄዳ ልርዳ ላገልግል አላለችም። ከሰው ጋር መቅረብ አልፈለገችም። ቤት ስጡኝ፣ ከራራችሁ ቁራሽ ጣሉልኝ፣ አሊያ እንደፈቀዳችሁ ቤት ስጡኝ። ያችን በር ለምን ቢባል አንዲት እናት እንዴት ነበር ይባላል። ከቅዱሳት አንስት አንዷ ስሟ አጋጣሚ ግራልኝ ካልተሳሳትኩኝ እናታችን ቅድስት ሳራ መሰለች። ቅድስት ሳራ ማለት ገዳማዊት ግብፅ ውስጥ ከነበሩ ብዙ ምክር ከመከሩ እናቶች መካከል ካልተሳሳት ቅድስት ሳራ፣ ወይ ስሟን ሌላ ቀን ሳስታውስ እናገራለሁ። እና ከኃጢአት ሕይወት ነው የተመለሰችው ሳራ፣ ወይ ጲላግያ፣ ቅድስት ጲላግያ ሶርያዊቷ ከኃጢአት ሕይወት ነው የተመለሰችው። እና ምግብ ሲቀርብ መምኔቱን አለች ኋላ ከጸጋ እግዚአብሔር ደርሳ እና ምግብ ሲቀርብ ወጥ የሚባል አትቀምስም፣ ደረቅ ብቻ የምትበላ እና ወጥ ብያ አሏት። ተወኝ ልጆች አለቻቸው። ግድ ብሎ አሏት፣ ልጆች ተዉ፣ በአንድ ጉርሻ ወጥ ወደ ቀደመ ኃጢአት ልመለስ ይችላለሁ፣ ተዉ። ከአደባባይ የኃጢአት ሕይወት የመጣ ሰው እንደ ግሉ እንዳይመስላችሁ የተደብቀን የምንሰራው ይሻላል። ቢያንስ ለምን ቢባል በአደባባይ ጥፋት ሲሰራ የኖረ ሰው የብዙ ሰው ነፍስ ዕዳ አለበት። ምን ረሳው? ለዛ ነው መጠን አደባባይ አናቁመው። የብዙ ሰው ዕዳ አለበት። በሱ ምክንያት የጠፋ ብዙ ሰው አለ፣ ዕዳ አለበት። እንዲህ ብለን ዕዳ አለብህ ብለን እንድናስፈራረው አይደለም፣ ቀስ አድርጎ ነው በፈሊጥ። እና ለብቻዋ 25 ዓመት እንኳን ከሰው መገናኘት በር ሳትከፍት ፀሐይ ብርሃን ሳታይ ከፍጹምነት ደረጃ እንግዲህ ከልጅነት የጀመረ የአመንዝራነት ሕይወት ተገልብጦ ከቅዱሳት አንስት አንዷ
መንግስተ እግዚአብሔር በደስታ የተከፈተላት ቅዱሳን መላእክት በእረፍቷ ይዘመሩላት እስከመሆን ደርሳለች። አሁን ወደ ርዕሳችን እንመለስ። ገስጾስ ገሰጸን እግዚአብሔር። መገሰጹንስ እግዚአብሔር ገሰጸ። ይህን ሁሉ ቃል በቅድስት ማርታ አንደበት ነው የምንለው። ቅድስት ማርታ እንዲህ አለች፣ መገሰጹንስ እግዚአብሔር ገሰጸኝ። በማን አድሮ? በጥበቃ። በማን አድሮ? በጳጳሱ አድሮ ገሰጸኝ። ለምን ይመስላችኋል? ቅድስት ማርታ ዘወትር የሚያስለቅሳት አንድ ነገር ነበረ። ጌታዬ በድንጋይና በጭቃ ወደ ተሰራው ምድራዊ ቤትህ ለመግባት በምድር ያሉ አገልጋዮች ከከለከሉኝ በሰማይ ያሉ መላእክትማ ወደ መንግስት እንደምን ብሎ ነው የሚያስገቡ? እንዲህ ያለ ትምህርት እንዲወስዱ ነው ማድረግ ያለብን የሚመጡ ሰዎች። ሁለተኛ ጸሎታ ምን ነበረ? ጌታዬ ከአንድ ጥበቃ በተነገሩ ቃላት ሀፍረት መሸከም አቅቶኛል። በግሩማን መላእክትህና በወዳጆቹ ፊት ራቁቴን ስቆም ኃጢአቴ ሲገለጥ ሀፍረቱን እንደምንችለው ይሆን? ሰዎችን ልብ በሉ፣ በእግዚአብሔር ፊት መክበር ካለብን በአደባባይ ላጠፋ ነው በአደባባይ መቀጣት አለብን። ይህ መታወቅ አለበት። ለምን ቢባል በእግዚአብሔር ፊት ላለማፈር በሰው ፊት ማፈር ይሻላል። አዎ እኔ ሌባ ነኝ፣ በቃ ሌባ ከሆንኩ ሌባ ነኝ። አመንዝራ ከሆንኩ አመንዝራ ነኝ። እኔ ሰው አደናቅፌ ከሆነ በአደባባይ ነው ምህረት መለመን ያለብኝ። ተመልሼ ወደ አደባባዩ መምጣት የለብኝ። አደባባይ ላይ ሆኖ የበደለ ሰው ተመልሶ አደባባይ አይመጣም። ለዛ ነው እነዚያ ታድሶ ነው መናፍቆ ነው ወጡ አይደለ ዘማሪ ምናምን የሚባሉት ሰዎች ከነዚህ የተወሰኑ ተመልሰዋል አይደል? መመለሳቸው ደስታችን ነው። ግን እዛ እንጀራ ሲያልቅባቸው ነው ተመልሰው የመጡት። የዚህ መገለጫው ምንድነው? ተመልሰው ወደ መድረኩ ነው የወጡት። ነውር ነው። እህታችን ልቧ የተሰበረ ነው፣ እያለቀሰች ነው የምትዘፍን። እባክህ ተወኝ እባክህ። ሰውየውም እያለቀሰ ነው የሚዘፍን። እያለቀሱ የሚዘፍኑ ዘፋኞች እናውቃለን እኮ ብዙ። ማልቀስ የጽድቅ መገለጫ ነው እንዴ? ነው እንዴ? አሁን ለምሳሌ ይሄ ኤቲስቶች አሉ አይደለም? አለቅሱም እንዴ? ያለቅሳሉ አይደል? እና ጻድቅ ናቸው። ማልቀስ እኮ ትልቅ ቅድስና አይደለም፣ ብቻውን ባዶ ነው። ህይወት ሲወልደው ነው። ተነሳይ ልቡና፣ የጸጸት ልቡና፣ ትሁት ልቡና ሲያወጣው ነው እንጂ እንባን ባዶ እንባ እኮ ውሃ ነው፣ ሌላ ነገር የለውም። እና ከንባ እኮ ድርቅና ራሱ ንባ ያመጣ የለ። የሆነ ነገር ድርቅና ህፃን የሆነ ነገር አምጣ ብሎ የረሱ ያልሆነውን ነገር ህፃንና ቄስ በሰው ገንዘብ ያለቅስ እንደሚባለው አምጣ ይላል፣ እምቢ እሪ ብሎ ያለቅሳል አይደል? ይሄ ጽድቅ ነው እንዴ? ኧረ ትልቁም ሰው እንዲህ ያደርገዋል። እና ሀፍረቱ እንዴት ይሸግ። ለዛ ነው ገስጾ ገሰጸን እግዚአብሔር። በጥበቃው አድሮ በጳጳሱ አድሮ እግዚአብሔር ገሰጸኝ። መገሰጹ ደግሞ በአደባባይ እስከማፍር ድረስ አደረሰኝ። ወለሞትሰ ባሕቱ ይመጠወኒ። ቅድም ተርጉመነዋል። አሁን ለሞት ግን አሳልፎ አልሰጠኝም። ታዲያ ምን ትላለች? አርኅውሊ ታናቅጸ ጽድቅ ዘበኛው ጳጳስ ሆይ ክፈትልኝ። ለምን? ንስሐ ገብቻለሁ፣ ክፈቱልኝ። ንስሐ ገብቻለሁ፣ በትሑት ልቦና መጥቻለሁ፣ ክፈቱልኝ። እባ ውስቴቶን፣ ወደ ውስጥ ልግባ፣ ወደ ቤተ እግዚአብሔር። ወእግኔ ለእግዚአብሔር፣ ለፈጣሪ ልገዛ፣ ላመስግነው ስላደረገልኝ ነገር። ዛንቀጽ እንተ እግዚአብሔር፣ ያች ደጅ የእግዚአብሔር ደጅ መሆኗን ተረድቻለሁ። ጻድቃን ይበው ውስቴታ፣ እውነተኛ ሰዎች ንስሐ የገቡ ሰዎችና ትሩፋት የሰሩ ቅዱሳን ብቻ ይገቡባታል። እገኒ ለከ እግዚኦ እስመ ሰማዕከኒ፣ ለንስሐ አብቅተኸኛል፣ ልመናዬን ሰምተሃልና አመሰግንሃለሁ አለችው በቃለ ዳዊት። አንድ ጊዜ እንመልሰው። ገስጾ ገሰጸን እግዚአብሔር። ጌታዬ እግዚአብሔር ገስጾ ወደ ገዳም፣ ወደ ገድል፣ ወደ ንስሐ መራኝ። ወደ ሞትሰ ባሕቱ ይመጠወኒ፣ ነገር ግን ለገሃነመ እሳት አልሰጠኝም፣ ለሰይጣን አልሰጠኝም። አርኅውሊ ታናቅጸ ጽድቅ፣ አሁን ለመላእክት ነው አነጋገሩ። መላእክት ነው ክፈቱልኝ መንግሥተ ሰማያትን። እባ ውስቴቶን ልግባ፣ ወእግኔ ለእግዚአብሔር፣ ፈጣሪን ገነት ስላስገባኝ ላመስግነው። ዛንቀጽ እንተ እግዚአብሔር፣ ያቺ የገነት በር የጻድቃን በር ናት። ጻድቃን ይበው ውስቴታ እሱ ነው። እገኒ ለከ እግዚኦ እስመ ሰማዕከኒ፣ ልመናዬን ሰምተህ መንግሥትን አውርሰኛልና እገዛልሃለሁ፣ አመሰግንሃለሁ አለች። እግዚአብሔር አምላካችን በረከቷን ያሳድርብን፣ በረከቷን ያሳድርብን። ሌላኛው አባታችን
አባት ቅዱስ አባ ተጠምቀ መድኅን ናቸው። ኢትዮጵያዊ ጻድቅ በ17ኛው ክፍለ ዘመን በጎንደር ዘመን የነበሩ ወላዲ ኃይላፍ ናቸው። በ1610 ዓ ም በአጤ ሱስንዮስ ዘመነ መንግስት የተወለዱ በዚያው በጎጃም ምድር ጋሾላ ይባላል ገዳማቸው፣ የታወቀ ነው። እዚያ ተወልደው በስርዓተ ቤተክርስቲያን አድገው መንኩሰው በክህነት በሐዋርያዊ አገልግሎት ከኢትዮጵያ እስከ ሱዳን ድረስ ብዙ አገልግለው በዚህች ዕለት አርፈዋል። መጽሐፈ ገድላቸው በ23 የሚል በትውፊት በ3 በ23 ይባላል። ሰኔ 3 ሰኔ 23 ይባላል። የአቡነ ተጠምቀ መድኅን ሁልጊዜ የሚያስገርመኝ ነገር ሁለት ነገር ብቻ፣ ሁልጊዜ በየዓመቱ እነዚህን እናገራቸዋለሁ ትምህርት ስለሚሆኑ። አስተዳደጋቸው ግሩም ነው። አባታቸው በስርዓት አሳድጎ ወደ እረኝነት ላካቸው እና ጓደኞቻቸው ዳዊት እየተማሩ እሳቸው እረኝነት መዋላቸው በጣም ከፋቸው እና ለስንቅ የሚሰጣቸው ቁርስ፣ ምሳ፣ እራት ተብሎ የሚሰጣቸውን ስንቅ ለነዳያን ሰጥተው ጾማቸውን ነው የሚውሉ። ከዛ ግን እረኝነት ላይ ተቀምጦ ይከፋቸዋል። ለምንድን ነው? ዳዊት አለመድገማቸው ይከፋቸዋል። በተማርኩ በወደድኩ ብሎ ሲያስቡ ግን እንዳልማር እንቅፋት የሆነኝ ምንድን ነው? እንቅፋት የሆነ እረኝነቱ ነው። እረኝነቱ በምን ምክንያት ነው እንቅፋት የሆነ? በጎቹን ጠብቆ የተባለ ለበጉ ተኩላ፣ ለፍየሉ ነምር፣ ለላሙ አንበሳ ስለሚበላቸው ነው። መፍትሄው ቀላል ነው። ቀጥ ብለው ወደ ዱሩ ገቡ። ስለ እግዚአብሔር ብላችሁ ውጡልኝ፣ ወደዚህ አራዊት በሙሉ ውጡልኝ፣ ውጡ፣ ተሰብስቡ፣ ኑ በሉ፣ አመጡ፣ ታረቁልኝ። በእናንተ ምክንያት ስብሐተ እግዚአብሔር ይለፈኝ፣ ታረቁ። ተኩላውን ከበጉ፣ ነምሩን ከላሙ ከፍየሉ፣ አንበሳውን ከላሙ አስተርጉ፣ በሉ ተጫወቱ። ዳዊታቸውን ሲማሩ ይላሉ ማታ ተቀብለው ይዘው ይገባሉ። እቺ ወሬ ስትያዝ ከማን ትደርሳለች? ከአባታቸው። ኧረ ልጅ ለአራዊት ትቶ እየሄደ ነው ተብሎ አንድ ቀን ተደብቆ ይመለከታል። ማታ ሲመጡ ቆይቶ ወዴት ነው ያልክ ይላል። ጥበቃ፣ እውነቱን ንገረኝ። አይ ዳዊት ነው ያልኩኝ ስማር። በልንኪያስ በደንብ ተማር፣ ተዋቸው፣ እነሱን ጠባቂ እንዳገኙ አይቻለሁ፣ አራዊቱ ይጠብቋቸው፣ ተው ተማር ብሎ ያ በኋላ ዳዊት ተማሩ። በ23 ዓመታቸው ወደ መርጦ ለማርያም ሄዱ። መርጦ ለማርያም ተምረው መነኮሱ። እግዚአብሔርን ሲያገለግሉ ኖሩ። እና አቡነ አብራኒዎስ፣ ታላቁ አብራኒዎስ የሚባሉ ጻድቅና መጻሕፍተ መነኮሳትን የተረጎሙ ታላቅ ሊቅና ጻድቅን ሁሉ አስተምረው ለቁም ነገር ያበቁ በመጻሕፍት እሳቸው ናቸው። አባታችን ተጠምቀ ብዙ ቅዱሳን ወልደዋል። አንድ ጊዜ ደግሞ የሚያስገርመኝ ከታሪካቸው ውስጥ ጌታ ተገልጦ ሂድ ክህነት ተሾም አላቸው። ዝም ብላችሁ አስቡት፣ ዛሬ ክህነት ለመሾም ስንት ጉቦ እንደምንከፍል። ከዛ ሄዱና አንድ ስፍራ ላይ አደሩ። ጌታውንም ተገለጠላቸው። በአንተ እጅ ንስሐ የገባውን እና የፈታኸውን ሁሉ ምሬልሃለሁ አላቸው። ደስ ያሰኛል አይደል? ተመልሶ ቤታቸው ይሄ ለኔ ይገባኝ የተኋላ ግድ ብሎ ክህነት እንዲቀበሉ ኋላ 7 ገዳም አንጸው ወደ 12 ቤተክርስቲያናትን ሰርተው 12 ቤተክርስቲያን ሰራ ሲባል ዛሬ ገሌ የሚባል ጳጳስ 50 ቤተክርስቲያን ሰርቷል ይባላል። 50 ቤተክርስቲያን ሰርቷል ምን ማለት ነው? ምዕመናን ትሰሩና ምዕመናን አልኳችሁ አይደል? በጸያፍ የገባን ትሰሩና ጳጳሱን ናባርክልኝ ትላላችሁ አይደል? መጥቶ ይባርካል። ይኸው ታሪኩ ሲጻፍ ደብረ አነጸ ተብሎ ይጻፍለታል። አሁን ይኖር አይደለም ሲሆን እንዲያው መቼም ክርስቲያኖች 10 ቤተ ክርስቲያን ሰርቶ ወደ አሱም ዙሮ ባርኳል ተብሎ ቢነገር ታሪኩ ምናል ሐቁ ለምን ይዋሻል? ያልተደረገ ነገር። ለምሳሌ አሁን እኔ እዚህ በግል ምክንያት መጥቻለሁ አይደል? ኋላ ነው ስሞት ታሪክ ስጽፉ ለሐዋርያዊ አገልግሎት ይሄን ያህል ማይል ምናምን ብላችሁ መጽፉት። እኔ እኮ የመጣው ሌላ ምክንያት ነው። እንዲያው ሲያሸኝ ጢስ ወጋኝ እንደሚባለው በዛው እግረ መንገድ መጥቼ አፋር ፍለፈልፋለሁ። እሱ አይደል የቸገረው? ሰው ሲሞት ይገርመኛል። እንዲህ ሰው እስኪረዳው ድረስ ደጋግመዋለሁ። አንድ ቀን ድሮ ነው አስታውሳለሁኝና ይህ ታሪክ ሲነበብ ሰማለሁ። እንዲሁ ነው እዚህ አፈር ፈጭቶ አድጎ ምናምን እዚህ ተምሮ እዚህ መስሪያ ቤት ሰርቶ እኔን ሁልጊዜ ግራ የሚገባኝ ለምሳሌ እናንተ አላችሁ፣ ለምሳሌ እየተማራችሁ ነው አይደለም? 11ኛ ክፍል እዚህ ተምሮ ነው እና ምን አገባኝ? እኔ ይመለከተኛል? ይጠቅመኛል?
ከዛ በኋላ በቃ እንዲያደርጉ ይባልና ማጠቃለያ ያለች የተለበደች ለሁሉም ሰው የምትጻፍ ናት። አቶ ገሌ ገሌ የተራበ የሚያበሉ፣ የተጠማ የሚያጠጡ፣ የታረዘ የሚያለብሱ። እንዲያው እኮ የተራበ ሰው ቢያገኝ አንቆ የሚገል ነው ብዙ እና የተጣላ የሚያስታርቁ፣ ካዘነ ጋር የሚያዝኑ እና ዝም ብዬ ሰማ ቆይቼ ከጎን ያለውን አንተ ወንድም ያቤት ዛሬ ያረፈ አባታችን አብርሃም ነው እንዴ? ድግመኛ ተወልዶ ድንገት አርፎ እንደሆነ እና በእውነቱ እኔ 12 ቤተክርስቲያን ሰሩ ሲባል የእሳቸው እንደዛ እንዳይመስለን አሕዛብን አስተምረው ግፍ መከራ ተቀብለው እንደ ሐዋርያት አሳምነው አንድ ቤተክርስቲያን ብላችሁ ቁጠሩ 12 እንደዛ እስከ ካርቱም ድረስ ከጎጃም ምድር ጎንደርን ይዞ በረሃውን ይዞ በዚያም ዛሬ ቤኒሻንጉል ጋምቤላ የሚለው ያን ሁሉ ይዞ ማለት ነው። የዚያ ሁሉ ሐዋርያ ናቸው። ተጠምቀ መድን ጻድቁ አባታችን እግዚአብሔር በረከታቸውን ያሳድርብን። ስለ በጎው ክርስትና፣ ስለ ተቀደሰው ጎዳና፣ ስለ መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ የተሰዋ አባታችን ቅዱስ ኢላሪዮን ሰማይቱ፣ ኢላሪዮን ጻድቁ አለ፣ ኢላሪዮን ሰማይቱ፣ ቅዱስ ኮሪዮም ሌላኛውም ሰማይት ዓመታዊ በዓላቸው ነው። ጠቅልል ስናደርገው የትምህርታችን ርዕስ አርኅውሊተ አናቅጸ ጽድቅ፣ የጽድቅ ደጆችን ክፈቱልን። የጽድቅ ደጆች ምንድን ናቸው? ምን ነው ደጆቹ ላይ አበዛ የሚል ካለ የጽድቅ ደጅ ሳይል ደጆች ለምን አለ? ጌታ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ ብሏል አይደለም? ለምን ብዙ ማደሪያ ማለት አስፈለገ? መንግሥተ ሰማያት አንዲት አይደለች ምን ቢሉ መግቢያ ጎዳናው ብዙ ስለሆነ። አርኅውሊተ አናቅጸ ጽድቅ፣ የጽድቅ ደጆችን ክፈቱልኝ። ደጆች አለ። ደጅ አንድ ፍና ነቢያት፣ የነቢያት ጎዳና። ሰው ወደ ጽድቅ መሄድ ከፈለገ መምሰል ያለበት ማንን ነው? መላእክት። ማን ነው? ነቢያት። የነቢያት ጎዳናቸው ምንድናት? አባ ሕርያቆስ ነግሮናል። ናጥሪ እንከ ትሕትና ዘምስለ ንጽሕና፣ ትሕትናና ንጽሕና። አንዷ መንገድ፣ አንዷ ጎዳና፣ አንዷ በር ምንድናት? ወደ እግዚአብሔር ቤት የምታስገባ ትሕትና ናት። ቅድም ብለናል። ሰዎች መድረክ የሚያምረን ሰዎች በሙሉ ከክርስቶስ የተለየን እንደሆነ በዚህ ወቁት። ስለ እህቶችም ስለ ሴቶችም ስናስተምር፣ ክህነት ስለሌለም ስለሌላም ስናስተምር ተገደንና አማራጭ ጠፍቶ ተገደን የምናደርገው አንዳንድ ነገር ሊኖር ይችላል። ባለፈው እንደተነጋገርነው ያለ ነገር ግን አንዲት ሴት መድረክ ካማራት፣ ወጥቶ መዘመር ካማራት ሰይጣን እንዳደረባት በዚህ ይታወቃል። ምንም ሌላ ማስረጃ የለውም። ይኸው በቂ ነው። የመድረክ አምሮት አይደለም ለሷ ክህነት ላለን ለኛ እንኳ አምሮቱ ኃጢአት ነው። አምሮቱ ኃጢአት ነው። ቀዳዳ ለመሸፈን ፈጣሪን ለማገልገል ብለን ነው እንጂ መድረኩ የምንወጣበት ለመታየት አይደለም። ከልጅነታችን ያስተዳደግ ችግር እየደጋግመ ነገር ከልጅነታችን አስታውሳለሁ። ጸበል ስንሰጥ የምንሰጠው ለሴቶች ነው። አስቀድመን ካህናትን ትተን ሊቃውንትን ዘልን ወንዶችን ትተን ለምን ይመስላችኋል? ለመታየት። በተለይ መልክ ያላቸው ሴቶች እዛ አካባቢ ካሉ ማለት ነው። እንግዲህ የመልክ ትርጉሙ 99 ነው፣ እንደተመልካችሁ ነው። ግን እኔ አስታውሳለሁ። ከዛ መምህራችን አንድ ህግ ሰሩብኝ። አሁን ሰሩልኝ ነው፣ ያኔ ግን ሰሩብኝ። ምንድን ነው? ቤተ ክርስቲያን ውስጥ ከገባ በኋላ ወደ ሴቶች አንቀጽ ስትሄድ ቀና ብለህ ሴት እንዳታይ፣ መሬት እያየህ አገልግል። ኋላ ምን ችግር አመጣ? ለካ ለአንድ ክህነት ላለው ሰው የሴት ልጅ ፊቷ ብቻ ሳይሆን እግሯም ችግር ነው ለካ። ለዘመኑ ሰለጠንኩ እያለ ሲሄድ ሴቶች እግራቸው ላይ መቼም ለእግርን ከአካባቢ ተብሎ ይኬዳል አይደል? የሆነ ቦታ ውበት ሳሎን እየተባሉ ሴቶች እዛ ሄዱ የለ እግራቸውን ምናምን ሲያሰሩ ለአንድ እግር ተብሎ የሚወጣው ገንዘብ ራሱ ስንት ነው አሉ። በቃ አንድ እግር ለማስዋብ ነው የሚባለው። ለምን? ለማለስለስ። ከለሰለሰ በኋላ ደግሞ ያው ሴት ልጅ አካሏ ተፈጥሮ ለሰላሳ ነው፣ እሱ አያስገርም። ከዛ በላይ ማለት ነው። ከዛ ጥፍር ተብሎ ጥፍር ለማሳመር ተብሎ የሚከፈል ስንት ገንዘብ ነው ያለ፣ ቅርጽ ለማስያዝ። ከዛ ደግሞ የሚቀባ ነገር አለ፣ ይቀባል። እግር ማየት መጣ። እሱም ሌላ ችግር ሆነ እና ስናድግ ስንማር ትሕትናን እንዴት ነው ያላስተማሩን አባቶቻችን? እኔም መምህሮቻችን አደንቃለሁ። በዛች በሰጡን ነገር በእውነቴን ነው። የእንታ ክንፈ ገብርኤልን ነፍሳቸውን ይማር መድኃኔዓለም፣ የእነ አባ ገብረ ሐዋርያትን፣ የእነ አባ ትሕትናን፣ የእነ እንታ ፀሐይን
እውነት እግዚአብሔር በመንግስተ ሰማያት እንደ ፀሐይ ሲያበሩ በቸርነቱ ያሳየን። እነሱን እንመርቃለን። እኔ ልንገራችሁ ላይ ይባል ይችላል ጠዋትም ማታም ለዚች በነገራችሁ ይህ ሁሉ ስላችሁ በጣም ወዛቸውን አፍሰው አይደለም፣ ጥቂት ነው ያደረጉ። በነገራችሁ ላይ ግን ሰፊ ነው፣ ጥቂት ነው። እነዚህ መምህራን የሰጡን ነገር ጥቂት ነው። በሰውኛ መለኪያ ብትመለከቱት ያስተማሪው ነገር ቢሰበሰብ 24 ሰዓት የሚሞላ አይመስለኝም። በንግግር ደረጃ ቢለካ በመጽሐፍ ቢጻፍ እኔ እርግጠኛ ነኝ 5 ገጽ የሚሆን አይመስለኝም። በትክክል ለህይወት የሚሆነኝ ነገር ያስተማሩ። ያ ግን በጣም ረቂቅ ነው። ለምን? እየኖሩ ስለሆነ ያስተማሩ። የሚኖሩትን ነው። ስለዚህ እኛ ደግሞ በእውነት ልንጠቅማቸው አይደለም፣ ጠዋት ማታ ስማቸውን ጌታ ሆይ በቀኝ አቁማቸው እንላለን። ለእነሱስ ጥቅም አይደለም። ምን ክፉ ብንሆን አንዱ ለአንዱ የሚጸልየው ጸሎት እኮ መሬት አይወድቅም። ምን ክፉ ብንሆን ለምን የሞቱትን ሰዎች በጸሎት የምናስባቸው ምን ሊያደርጉልን ነው? በቁሙ ያለውንስ ለምሳሌ ይሄ እንደ ፈሪሳውያን ያለ አይደለም፣ አብያተ መበለታትን ይበሉ እንደነበረ ወለተ ማርያም፣ ወለተ ስላሴ፣ ዳዊት እኮ ደግምልሻለሁ እየተባለ እንደሚበላው ማለት ችግር አይደል? እና ትልቁ ነገር የነቢያት አንዷ ጎዳና የጽድቅ ጎዳና የተባለች አንዷ ትሕትና ናት። ሁለተኛዋ ንጽህና ናት። ንጽህና ማለት ስርዓቱን ህጉን መጠበቅ ነው። ሌላ ንጽህና የለም። ገላ መታጠብ አይደለም። ሌላኛዋ ጎዳና ያችሳ አረውሊታና ቅጸ ጽድቅ የጽድቅ ደጆችን ከደጆቹ አንዷ ማናት ከተባለ ሐዋርያት የሉባት ናት። እሷ ምንድናት? ናጥሬንከ አፍቅሮ የዋሃተ ከመ ሐዋርያት፣ እንደ ሐዋርያት ፍቅርና የዋሃትን ገንዘብ እናደርጋለን። ፍቅር ቢጽና ፍቅር እግዚአብሔር ደግሞ የዋሃት እንደ ሐዋርያት። ሌላኛዋ በርሳ የማናት? የሰማዕታት ምን ትባላለች? ጥብዓት ጭክን ማለት። የመጀመሪያው ከምቾቱ ሞቅ ካለው ነገር መዝናናት ከሚያምረው መብላት መጠጣት ከሚያምረን ከዚያ አምሮት መውረድ። የመጀመሪያ እኮ አባቶቻችን ይላሉ የመጀመሪያው ሰማዕትነት ፈቃድን መግደል ናት ይላሉ። ፈቃደ ስጋን መግደል መንሳት ፈቃድን የማለት ጨርሶ አምሮት ሰው ካልበቃ ይገታለትም አይደለም። አምሮቱን መቆጣጠር እኮ ነው። ልክ ማነው አባታችን አርሳኒዎስ ነው ያለው። መተው ሰደቡት፣ መተው ክፉ በጎ ተናገሩት። አባታችን አርሳኒዎስ አባ አጋቶን ነው እንጂ ታላቁ አጋቶን እና ከዛ ደቀ መዛሙርቱ አባታችን ይገርማል ይህ ሁሉ ሲሉ እንዴት ቻልከው አሉት። ማለት ፍጹም ምንም እንዳልተሰማው ነው የተቆጠረው። እንዴት ሳይሰማ ቀረ? ውስጤ በጣም ተናዷል፣ ግን አፌ እንዳያወጣው ተቆጣጠርኩት። ይሄ ነው ጎዳናው እኮ። ከዚያ በኋላ ግን ቅዱሳን በቁ በኋላ ሲሰድቧቸው ደስታ ነው የሚሞቱ እንኳን ሊበሽቃቸው። እና ፈቃድን ከመግደል ይጀምራል። ኋላ ቀጥሎ ለዚያ ነው ሰማዕታት። ያቺ የሰማዕታት ደም አፍሶ የሚገቡባት አንድ በር ናት። ሌላው ምንድን ነው? እንደ ጻድቃን ምንድን ነው ሀብታቸው? ትዕግስት ወበትዕግሥትክሙ ታጥርይዋ ለነፍስክሙ ብሎ ጌታ እንደተናገረው በትዕግስታችሁ ሰውነታችሁ ገንዘብ ታረጋላችሁ እንዳለው አንዷ በር ትዕግስት ናት። ሌላኛዋ በር ደግሞ የመነኮሳት በር ናት። የመነኮሳት በራቸው ምንድን ናት? ቀንበር መሸከም ክርስቶስን ዘኢጾረ መስቀለ ሞቱ ብሎ ጌታ የተናገረው የሞት መስቀል የጌታን መስቀል መሸከም። ሌላኛዋ ምንድን ናት? የደናግል በር። እሷ ምን ትባላለች? ድንግልና። እሷ አንድ በር ናት። ሁለት ጎዳና አላት። አንድ ለዘላለም ይጠብቋታል፣ ሁለተኛ እስከ ጋብቻ በስርዓት ይጠብቋታል። ሌላኛዋ በር ምንድን ናት? የባሕታውያን ምንድን ነው ሀብታቸው? ጽማዌ ዝም። ይሄውን ለቅድስት ማርያም እንተ እፍረት ሲጠቅስላት አባ ሕርያቆስ ናጥሪን ከአርምሞ ትዕግስተ ከመ ማርያም ብሏል። እንደ ማርያም ትዕግስትና አርምሞን ገንዘብ እናድርግ ብሏል። እሱ አንድ ጎዳና ነው። ሌላኛው ጎዳና የሊቃውንት ነው። ምንድናት እሷ? ምስጢርን ከመንፈስ ቅዱስ ተቀብሎ ለምእመናን ማቀበል፣ መናፍቃንን ድል መንሳት። እችም አንድ ጎዳና ናት። ሌላኛው ምንድን ነው? የካህናትና ዲያቆናት ችብር ናት። የካህናትና የዲያቆናት በራቸው ምንድን ነው? አገልግሎት። ቅኑት እንደ ገበሬ ጽሙድ እንደ በሬ ሆነው በትጋህ መዓልተ ወሌሊት እንዲል በመዓልትም በሌሊትም ማገልገል። ነጋ
ለጸሎት፣ መሸ ለስብከት፣ ነጋ ለኪዳን፣ መሸ ለቁርባን እያሉ መትጋት። ግን ካንጀት ብለው ኪያከ እያልክ ስለ ጮህ እኮ መንግሥተ ሰማያት አትገባም። ኪያከ ስለምን እንደምትል አስተውልህ ማለት ነው። ለተማረ ሰው ተለይ ፍዳ ነው መማር። አንዳንዴ ብቻውን ሲሆን ፍዳ ነው፣ ችግር ነው። እና እሱ ነው የመጨረሻዋ ጎዳና የምንላት ምንድናት? የምዕመናን ጎዳና ምን ትባላለች? አስራት፣ ምጽዋት፣ ንስሐ። ያቺ ናት ጎዳና፣ የጽድቅ ጎዳና አንዷ የተባለች። አስራት፣ ምጽዋት፣ ንስሐ። አስራትን በኩራት ይከተለዋል። ምጽዋትን የምጽዋት ነክ የሆኑ ሌሎች ነገሮች አሉ ይከተሉታል። ምክንያቱም የምጽዋት ነኮቹ ምንድናቸው ከተባሉ 6ቱ ቃላት ናቸው። ማብላት፣ ማጠጣት፣ ማለበስ፣ የታመመ እንግዳ የሆነ እንደዛ የሚለው ሁሉ አንድ ወገን ነው። የመጨረሻዋ ንስሐን ስጋው ደግሞ ይከተለዋል። ታዲያ እነዚህን ጎዳና አውቆ አይቶ መርምሮ መያዝ ይገባል። ማስተዋል መያዝ ነው። ያን ጊዜ እንደ ቅድስት ማርታ እንደ ቅዱስ ዳዊት አርኅዉ ሊታና ቅጸ ጽድቅ፣ የጽድቅ ደጆችን ክፈቱልኝ እንላቸዋለን። ማልን? ግሩማን መላእክትን በእግዚአብሔር መንግሥት። እባ ውስቴቶን ልገባ ነኝ ክፈቱ፣ እንደ ፈያታዊ ዜማን ማይተም ይዞ ክፈቱ። ግዳቸውን ነው ይከፍታሉ። ምግባር ከያዝነማ ከፍታሉ። እባ ውስቴቶን ወገኔ ለፈጣሪ ለስገደ እዚያ አድርሶኛል ልገዛለት። ዘአንቀጽ እንተ እግዚአብሔር፣ ያቺ ደጅ የእግዚአብሔር ናት። ጻድቃን ይበው ውስቴታ፣ እውነተኞች ይገቡባታል። እገኒ ለከ እግዚኦ እስመ ሰማዕከኒ፣ ጌታዬ ፈጣሪ ሰምተኛልና አመሰግንሃለሁ፣ እገዛልሃለሁ፣ ከፍ ከፍ አድርግሃለሁ። ቸሩ መድኃኔ ዓለም ከንጹሐን በረከት ያሳትፈን፣ ኃጢአታችንን ይቅር ይበለን፣ ለሀገራችን ለዓለም ሁሉ ሰላሙን ምሕረቱን ይዘዝልን። የይቅርታ የምህረት ጌታ ነውና ይቅርታውን ምሕረቱን ለሀገራችን ይዘዝልን። እኛንም ለንስሐ ሞት ያብቃን፣ ከክፋት ከኃጢአት ከገሃነመ እሳት ይሰውረን። ይህንንም ቤት የመንፈስ ቅዱስ ቤት ያድርግልን። ቸርነቱን ምሕረቱን አይንሳን፣ ሰላሙን ፍቅሩን ለሁላችን ይዘዝልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን አሜን አሜን።